ባለፈው ስልክ ከደወሉ ሰዎች አንዷ እኔ በዚያ ፕሮግራም ላይ ያነሳኋት በላይነሽ ኃይሉ የምትባል ዳሰን ሰፈር እና በጣም እኔ እሷን ላነሳ የፈለኩት በጥራቷ በስራዋ ተምራ በዚህ በመጠጡ ስራ ሰራ ቆይታ እንደገና ራሷን ችላ ውጭ ወጣ እና ያን ጊዜ እሷ ይሄን ስራ በመሰራበት ጊዜ ቤት ውስጥ እንደው 3-4 አሮጊቶችን እንደምትጠብቅ ነበር። በድሮ በሬ ያረሰ የለም እኮ ንጉሴ ልክ ነው ያ መነሻው መወራት አለበት። ግን እኔ ባሁኑ ሰዓት ኖርዌይ ውስጥ በአንድ ትልቅ ሆስፒታል በጠቅላላ አገልግሎት ውስጥ እየሰራሁ ነው። እድገቴን አድማጩም ጓደኞቹም ቤተሰቡ ሁሉ እንዲያውቀው ይችን ተናገርልኝ ባክህ ንጉሴ ብላኛለችና በጣም ደስ ይላል። እና ምንድነው ለምሳሌ አሁን ሊስትሯን ስተናል ጠንክርቴኔ የሚባል ሬዲዮ ጣቢያ ላይ ይሰራ የነበረ ጫማ ይጠርጋል። ልክ እኔ እንደወጣው ነው እሱ ከሬዲዮ እንደለቀቅኩ ነው። እሱ ለምሳሌ ዛሬ ሚሊዮነር ነው። እኛ እንግዲህ 40-50 አመት ወደ ኋላ ሄደን ነው ምንጫወተው። አሁን እቺንም እህቴን በዛ አይነት መንገድ ሄጄ ነው እኔና ይሄን ብዙም እንደስተት አንቆጥረው የደረሱበትን ደረጃ ደግሞ መግለጻችን የደረሰች ያቺ ሴት ለሚለው ጠንክር የደረሰ ለሚለው አቶት ሄጃላ ክትፎ ቤት እሱን ከዚህ በፊት በአሜሪካ ድምጽ አናግሬዋለሁ ግን አላውቀውም። በጣም ጥረቱን አደንቃለሁ። በጣም ጎበዝ ከአንድም ሁለት ቦታና እንዲህ አይነት ሰዎች እንዲህ ሲፈጠሩ በጣም ደስ ይለኛልና ይሄንን ለማስተካከል ፈልጌ ነው። እሺ ንጉሴ ርዕሰ ደብር ቤተ ከየትና ጉስማዬ ማን ነው ላንቺ የተቆመሽ ነው እኮ ርዕሰ ደብር ቤተ ማርያም ዘወልዴ ነው። የተፈሪ መኮንን የመዝሙር አስተማሪ መምህር ናቸው። ሽክ ነው። በጫማቸው የፊት ሶል ነው እንደው መሬቷን እንደው ድንጋዋን እየመረጡ እንደው ዝናብ በሆነ ጊዜ ሲሄዱ ነጭ ልብስ ይለብሳሉ። ፕሮቶኮል ይጠብቃሉ። ከረባት ያስራሉ። እቺኔኛ ያራዳ ካውቦይ እሱን ያረጋሉ። ካፖርት ይለብሳሉ እንዳየሩ ሁኔታ እና በጣም ሽክ ያሉ ዘመናዊ ሰው ናቸው። ግን የቤተ ክህነት ሰው ናቸው። በቤተ ክርስቲያን ደረጃ ቀጥለው እሳቸው ናቸው። ቄንጥ እንደዚህ በቃ በታይ ጣታቸው ላይ ያለው ወርቅ እንደገና ባያሬድ ዜማ ደግሞ እንደው ከተነሳ ዝማሜ የሚባል አለ። የተክሌ የምን ዝማሜ የሚባል በመቋሚያ ለምሳሌ ደመራ የጥምቀት ታያለሽ መቋሚያ በአመታዊ ክብረ በዓል በንግስ ላይ መቋሚያ ታያለሽ። በተለይ 2 ወር ሁዳዴ ደግሞ ከበሮና ጸናጽል ወደ ዕቃ ቤት ገብተው በመቋሚያ ብቻ ነው ይዘመማል። መዘመም ማለት ነው ወደ ቀኝ ወደ ግራ ልክ አለቃ ገብረሃና እንደሚሉት እንደ ሸምበቆ ነፋስ እንደሚያወዛውዘው ሸምበቆ ነው የምትዩ። ርዕሰ ደብር በዚህ የመዝሙር መምህር ናቸው። ስለ ሙዚቃ ያውቃሉ። ከዋናዎቹ ሊቃውንት ይወጣሉ። በቃ ከመሐላቸው ወጥተው መሐል ላይ ሆነው ነው እንደው ሲሉት ይሄንን መቋሚያውን እንደው 3-4 ጊዜ እንደው እጃቸው ላይ ያወዛወዙ መሬት ሲያሳርፉት ተአምር ነው፣ ትዕይንት ነው፣ ትርኢት ነው። እና እሳቸው እዛ ያገለግላሉ። ትምህርት ሚኒስቴር መምህር ናቸው። ጠላት ሲገባ በእድሜያቸውም ትልቅ ናቸው። ሁሉንም አየነው አማኑኤል ቸር ነው ብለው አዜሙ። ሁሉንም አየነው ሁሉንም አየነው ሁሉንም አየነው ሁሉንም አየነው አማኑኤል ቸር ነው። የጣሊያኑ መሪ ቪክቶር አማኑኤል ነበር ያኔ የጦርነቱ ጊዜና ርዕሰ ደብር ቪክቶር አማኑኤልን አመሰገነ ብለው ከሰሷቸው። ንጉሱ ያን ጊዜ ለማንም ሰው ቅርብ ናቸው። ተጠርተው ተጠየቁ። ጌታ እንደው እንዲህ ይለዋል ሲሏቸው አይ እኔ ጌታዬ አማኑኤልን ነው ያመሰገንኩት እኔ ማንንም አይደለም ግርማዊ ሆይ አሉ። ከዛ መንግስት ለዳዊት ቡራኬ ለሴም እንዳንተ የተሰጠ ማንም ሰው የለም እንደ ማቱሳላ እንደና አብርሃም እድሜህን ያርዝመው አምላክ ዘላለም የሚለውን ዜማን ያወጣው ብለው አጫውተውኛል። በጣም ይቅርበይ ሰው ናቸውና አንድ ጊዜ ለየነኑ ቃለ መጠይቅ ላደርጋቸው ሬዲዮ ጣቢያ ይያቸው መጣውና እኔ ያን ጊዜ ማንንም የሚያቀኝ የለም ሬዲዮ በሁለት ነገር ነው የታወቅኩት። አንደኛው እሳቸውን ለመውሰድ መኪና ልፈልግ ሰርቪስ ክፍል ወዲያ ወዲህ ስል ረጅም ሰዓት ፀሐይ ላይ ቆመዋል ያንጥላ ዘርግተው እና ከሩቅ ሲያዩኝ መምሬ ንጉሴ ብለው ይጣራሉ። በሙሉ ያ ሬዲዮ ውጪ ያለ ሰው ንጉሴ ለካ እንደዚህ የቤተ ክህነት ሰው ብለው በዚህ በፊት አልናገርም ነበር። ነውሮ ነው አይደለም ግን አብዛኞቹ ለመሰቀም ሰዎች የቤተ ክህነት ሰዎች ናቸው የፕሬሱም የምኑም እና እንደዛ ሲሉኝ እኔ እንትን ማለቴ በዚህ ትዝ ይለኛል። መምሬ ንጉሴ ብለው እንደዚህ አይነት ሲጥር። ሁለተኛው ለጥምቀት አበራ ማሞ ነፍሱን ይማር ይላካል። ላኪው አስፋው ገመዳ ነው።
አስፋው ገመዳ የአማርኛው ክፍል ኃላፊ ነበር። አሁን በጣም በሚያሳዝን ሁኔታ ላይ ነው ያለው ጋሽ አስፋው እና በጣም እንደው ሄራልዱን የተረጎመው እንደው ሰው ሲጠፋ ራሱ ያነበበ እንደው እንዴት እንደሚያግባባ ያን አማርኛ ክፍል እኮ ከተመኮንን ቀጥሎ ይመስለኛል አስፋው ገመዳ እና እሱ ይልከዋል። ጥምቀት ይዞ የመጣው ሲደመጥ ጭብጨባ ነው። የውሸት አይደለም፣ ታሪክ ነው። ሁሉም መቼም ታሪክ ነው። ጭብጨባው ተሰማ። ቅዳሜ ነው። እኔ ነግሬሻለሁ። ቅዳሜ እኔ ዜና ማነበው እነሱ ተጨንቀው እዛ ሬዲዮ መግቢያው በር ላይ ስቱዲዮ መግቢያ በር ላይ እንትን ሲሉ ከስቱዲዮ ወጣው እኔ ዜና ላነብ መጣሁ። አረ ንጉሴ ጉድፈላ እንደው ሸፍኑ። ደርግ ደግሞ እንደው ከዚህ በፊት የማያረጋውን እንደው ጥምቀቱንም ደመራውንም ሸፍኑ ያለበት ጊዜ ነው እና አረ እንዲህ አይነት ነገር ተፈጠረ ይለኛል። ታዲያ ምን ችግር አለ? እኔ ወር ብለህ አዜምልህ የለ እንዴ ዜና ይላል በቃ አበራ ጀሉ የሚባል ቴክኒሻን ነበረ። በቃ ዜናዬን አነበብኩና ፊቴን ወደ ግድግዳው አዞርኩ። በቃ ከድጅ የተቀረጸ እንዲመስል አዎ ቆጪ እነሱንም ሳይ እንዳልስቅ የመጀመሪያ ነው አዜምኩ። ተቀረጸ። ከዛ በኋላ ተላለፈ። የፍቅር እስከ መቃብርም በዚህ ነው የመጣው። ያ ፍቅር እስከ መቃብር ላይ ዝጠላ ብዬ ነው ያዜምኩት። ወጋየሁ ሲያነብ ዝጠላ ሲላይ ዝጠላ ነው እኮ ይሄ ነገር ብዬ ላሳየው ስገባ በዜማ ይላል። ይሄን ማን ነኝ ማዜማው ብዬ አሁን ዜና ላነብ ሲሄድ ነው ተመልሼ መጥቻ አዜምኩለትና ሰሞኑንም በአንዳንድ ሚዲያዎች አንስተውት እንደ ጉድ ሲነገር ሰምቻለሁና ምንም የሚጎል ነገር የለም። በቤተ ክህነቱም በቤተ መንግስቱም በዓለማዊውም በመንፈሳዊውም እያሟላን ነው። እየዘፈንም ያልኩስም እየተናገርንም ነው ሬዲዮ ላይ። አዎ ንጉሴ ወደ ደሴ እንሂድ። ደሴ እንግዲህ በ1969 ዓመተ ምህረት ጥር 26 ቀን ነው። ቀኑም ትዝ ይለኛል። ደሴ ለምን ትዝታለኝ? እንደውም የመጀመሪያ ስልክ ሪፖርት ሰራሁም ብለው እኔ ነኝ ለሬዲዮ እና የሄድኩት መርሴ ሐዘን አበበ ወሎ የረሃብ ድርቅ ሳይሆን ያጠቃው የፖለቲካ ድርቅ ነው፣ ጥሩ መሪዎች ጥሩ ሰሪዎች ስለሌሉት ነው ብሎ አዲስ ዘመን ጋዜጣ ላይ ጽፏል። ያንን እኔ አይቼ ጠይቄ የክፍለ ሀገሩን አስተዳዳሪ አነጋግሬ እንድመጣ ነው ታዝዬ ወደ ደሴ ሄድኩት። በአንበሳ አውቶቡስ ደሴ ደርሶ መልስ የሚል አርቲክልም አዲስ ዘመን ላይ ጽፌያለሁ በኋላ እና ሄድኩ። ልክ እኔ ሲሄድ አዲስ አበባ የተፈጸመውን ነገር አላውቅም። ያን ዕለት ለካ እዚህ በነ ጀነራል ተፈሪ በንቴ ላይ እርምጃ ተወስዷል። በነዛ በአብዛኞቹ መኮንኖች ላይ በነ አስራት በነ አለማየሁ ኃይሌ በእነዚህ ላይ ከፍተኛ እርምጃ ተወስዷል። ልክ ደሴ ስገባ አልጋ ምናምን ከያዝኩ በኋላ ምንድነው ስል ባለፈው ፕሮግራም ያነሳነው ጸጋዬ ደባልቄም የሙዚቃው ሰው ያን ጊዜ ነው የተገደለው። በያፓ ተገደለ ተብሎ ማታ ዜና ሲነገር ከበደ ሆቴል ቁጭ ብዬ ደሴ ዝነኛ ነው ከበደ ሆቴል። ከዛ በኋላ ይሄንን እንትን እያለን እኔ ሰማሁ እንዴ በጀነራሎች ላይ ከባድ እኮ እርምጃ ተወሰደ ተብሎ ዜናው ምንም ተነገረ። አሁን ጠዋት እኔ ከክፍለ ሀገሩ ዋና አስተዳዳሪ ከኮሎኔል ጌታሁን እጅጉ ጋር የኤርፎርስ ሰው ናቸው። ኮሎኔል ጌታሁን እጅጉ በሄሊኮፕተር ዝቅ ብለው ከሰማይ ወደ ምድር ከሆነ ወንዝ ውስጥ ውሃ ቀርተው ወጡ ተብለው የሚነገርላቸው ዝነኛ መልከ መልካም ደግሞ ቀጭን ሲጋራ ያጨሳሉ እና እሳቸው ጋር 3 ሰዓት ቀጠሮ ነበረኝ። ሄድኩ። ተቀበሉኝ። እዛ እንግዳ መቀበያ ላይ መጥተው ከቢሮዎች ከጠረጴዛቸው ላይ ተነስተው ከኔ ጋር ቁጭ ብለው ተዋወቅን። እንኳን ደህና መጣህ፣ የመጣሁበትን ጉዳይ ያውቃሉ ሲሉኝ ስልክ ጮኸ። ስልክ ሲጮህ ሄደው አነሱ። እሺ ሊቀመንበር ይላሉ። ኮሎኔል መንግስቱ እንደደወሉ ገባኝ። ያን ጊዜ ደግሞ ተቀዳሚ ምክትል ሊቀመንበር ናቸው። እሺ ሊቀመንበር እሺ። በኋላ ጨረሱና ያንን መጥተው አቶ ንጉሴ አሁን የደወሉት ምክትል ሊቀመንበሩ ናቸው። ትናንትና ስለተወሰደው እርምጃ ሰላማዊ ሰልፍ ጥሩ ነው ወይም ህዝቡ ደግፎ እንዲወጣ ምናምን አይደለም ህዝቡ ጥሩ። ስለዚህ ያኔና አንተ ቀጠሮ ወደ ይሄድና አንተም ወደ 4:30 5 ሞቅ ሲል ደሴ አደባባይ ዋናው ቴሌኮሙኒኬሽን አለበት አካባቢና ዜናም ትሰራለህ አሉ። በዛ 1 ሰዓት በሆነ ጊዜ ውስጥ ደሴ ተጥለቀለቀች በሰው። በስማ እንዴት አድርገው ቀበሌዎቹ እንደጠሩት እንዳስተባበሩት ሰራተኛው እንዴት እንደወጣ በቃ ድጋፍ ሰጥተናል። ያ እንግዲህ የተባልሽውን በይ ማለት ነው። ያ ጊዜ ምን ማድረግ ይችላል?
በበርበሬ ምክንያት ሰዎች ይገደሉ የለ እንዴ ተገድለው የለ እንዴ ያን ጊዜ እኮ ብዙ ነገር አለ ስለዚህ ምንም ነገር የለም ደግፈናል ብለው ሰልፍ ወጡ የመጀመሪያው ደሴ ነው እኔ ያው እንግዲህ ሪፖርቱን ትናንት እንዲህ በተወሰደ እርምጃ የደሴ ከተማ ህዝብ ወጥቶ እንዲህ አይነት ድጋፍ ወሰደዋል ተነቃንቆና ያን ጊዜ እንግዲህ ነቂስ አለ ብለሽ እንግዲህ ካለው እና እሱን የስልክ ሪፖርት እንደ መጀመሪያ የስልክ ሪፖርት አድርጌ ያዋለሁና ሬዲዮ ውጪ ነበር አየሁት ላውድ ስፒከሩ ጉልህ የሆነ አደባባይ ላይ በዛ ይሰማል በዛ ሲሰማኝ ነው የምወደው እኔ ሞቅ ሲል ሲያነበው ዜናውን በእንደዛ አይነት ሁኔታ አድርገን ያንን እንደዛ አድርጌ ደሴ በኋላ ሰውየው ኢንተርቪው ሳረጋቸው ምንድነው የሰጡኝ እንደው ማንንም መንገደኛ ህያ ነጂ ጠይቆ እኮ ነው እንደዛ ብሎ አርቲክል የሚጽፈው አለኝ ሳቸው ጋሽ በርቴ ጻፈው ነው ከዛ መጣሁና እኔ ያው ሪፖርት ሳቸውንም ማረኩና ያን ጊዜ እንግዲህ የራቡ ገና እንትኑም አንዳንድ ሁኔታዎች ርዝራዩ ምን ዋለ በዛ ሁኔታ አድርገን ሪፖርት ስልክ መስራቴ ትዝ ይለኛል ደሴ እንደው ጋሽ ጳውሎስ አንድ ጊዜ ስለ ደሴ አንድ የሆነ ጽሑፍ ጻፈ ደሴ የተሰጣ በርበሬ ይመስላል አለ እንዴት ካሩ ፕላሳዩ አዎ ቆርቆሮ አርግቶበት ነው እና ተነሳበት የደሴ ሰዎች በጣም ተቀየሙ አዎ ይሄ ደግሞ የሁሉም ነው እንጂ ለምሳሌ እኔ ሎተሪ ስሰራ ከመብራት ኃይል ወደ ሪበከንቱ ቁልቁል ስትወርጂ 4 ኪሎን አሮጌውን ቄራ ቆርቆሮ ላይ ይሄን ያየሰው የተሰጣ በርበሬ የተሰጣ ሽንኩርት ነው የሚመስለው እንግዲህ ንጉሴ በሶስት መንግስት ኖርኩ ማለት የምትችል ይመስለኛል በሶስት መንግስት ስራ ሰርተህ ደሞዝ ተቀብለሃል አይደል በትክክል ከቀዳማዊ ኃይለ ሥላሴ ነፍስ አውቃ 5 አዎ አዋጁ የሚለውን 18 አመት ሻግሬ ከዛ በኋላ እንግዲህ በ20 አመት አካባቢ 22 እንደዚህ ገደማ ሲሆን ዘግይቼ ነው እኔ ሁለተኛ ደረጃም ስገባ ቀን ያላ ዜማ አላ እሱ መቼ ለቅ አላልቅ ብሎና ስራ ሲጀምር 20 አመት 21 22 እንደዚህ ነውና ጥሩ ጊዜ ላይ የንጉስም ትንሽ አይተደርሶኛል በደንብ እንደውም ከነጭማሪው እሳቸው ከስልጣን ከመውረዳቸው በፊት ትንሽ ብር እኮ ተጨመረች ለምሳሌ 70 የነበረችው የኔ ደሞዝ 86 ሆነች 16 ብር ተጨመረ እና ለወታደሩ የተቀመረ ጊዜ ማለት ነው ያለው ለስጉሉ 16 ብር ብዙ ነው ያን ጊዜ እንግዲህ እንደሚባለው አንድ ኩንታል ጤፍ በ28 ብር 28 ብር 13 ብር የሚሸመት ነበር ምግብ ለመብላት ዘውዲቱ ምግብ ቤት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሩ የዛሬው የመንግስት ባለስልጣኖች ብዙዎቹ ትላልቆቹ ነባሮቹ የሚያስታውሷቸው አሁን ዘውዲቱ ሆቴል የሚባል አርበኞች ህንጻ ከፓርላማው ፊት ለፊት አርበኞች ህንጻ 50 ሳንቲም ቅልጥም ከሌለው እንቆጣለን ሚስቶ ሆኖም ይቀርባል አልጫና ቀይ ሆነው ደግሞና 16 ብር ብዙ ነው 16 ብር በጣም ብዙ ነው ያን ጊዜ እሳቸው ጋር በብር ይበላል ቆጥሎ ቀስ እያለ ያደገ ወደ ብር 25 ሄደ እና በ10 ሳንቲም እኮ እንጀራ በወጥ ይበላል ፓስቲ ቤት እንግዲህ ጊዜም ነው ምስርና ልጫ ቀይ ተደርጎ በ15 ሳንቲም እንደዚህ ደግሞ ፓስታ መካሮኒ ገባ ብለሽ ድንች ከስርግ ተደርጎ ደግሞ ለብቻ ተሰርቶ ልክ እንደው በትሬ ሆኖ በመስተዋት በኩል በበሩ በኩል እንዲታይ ሆኖ ነው ይቀመጣል እና ማንንም ሰው እንዳቅሙ አንድ ጣሳ ጠላ እንግዲህ 10 ሳንቲም 5 ሳንቲም እየተሸጠ ቢራ 60 ሳንቲም ሲሆን እኔ ቢራ መጠጣት ጀምሬያለሁ እና ልክ ነሽ እንዳልሽው በንጉሱ ዘመን እንደገና በደርግ በኢህአዴግም አንድ 3 አመት ሰርቻለሁ የንጉሱን የአፄ ኃይለ ሥላሴን የመጨረሻዎቹ አመታት እናንሳ ደስ ይለኛል ወደዚህ ስመጣ ማዝዬ ምን አልኩ መሰለሽ መቼም አይምሮ ሌላ ነገር ከማሰብ ስለ ስራ ነው ሁሉ ጊዜ እና ማሰብ ያለበት ታዲያ አንድ ትንሽ ቅኔ ቋጠርኩ እሺ ኮሎኔል መንግስቱን አሰብኳቸው ድንገት ታነሽ ይሆናል ብዬ ነው ሄዴ ገብቷል ድንገት አካሄድሽ እንደዛ ነው እና መንግስቱ ያኔስ ቀለዱ በ67 መንግስቱ ያኔስ ቀለዱ ዘውድ ጭነው ዘውድ አወረዱ አየሽ ሚስጥሩ ዘውድ ጭነው ዘውድ አወረዱ ያን ጊዜ እሳቸው ሻለቃ ናቸው የጦር ሰራዊት ሻለቃ ምልክቱ ዘውድ ነበር አየሽ ዘውድ ጭነው ዘውድ አወረዱ እዚህ ላይ የሻለቃ ምልክት አንድ ዘውድ ነው የሚደረገው ከዛ በኋላ ሌተና ኮሎኔል ሲወር አንድ ኮከብ ይጀመራል ዘውድ ላይ እሱን ነው ለማለት አላወቅንም ነበርኛ ይሄንን እስከዛ እሳቸው ራሳቸው ዘውድ ጭነው ጃንሆይን አወረዱ ለማለት ነው መንግስቱ ያኔስ ቀለዱ ዘውድ ጭነው ዘውድ አወረዱ እኛም ሳናውቅ
ተቀበልናቸው የሺ አለቃ በመሆናቸው። እንግዲህ ከነው ይበላል እንግዲህ ደብተራ አጥጎ ነው እንደው ይበል ደብተራ ጠፋ እንጂ እና እንደዚህ እያልኩ ነው ወደዚህ የመጣሁት ለማለት ፈልጌ ነው። እንግዲህ የመጨረሻዎቹ አመታት ስለ 80 አመታቸው ክብረ በዓል ነው እንግዲህ አይደለ ብዙ ሰው የሚያስታውሰው። 1964 ልክ ነሽ 80ኛው አመት ሲከበር በ64 ዓመተ ምህረት እኔ ኮከበ ጽባህ እማራለሁ 10ኛ ክፍል ነኝ። የአባቴን ጽሑፍ ቀደም ብዬ ሬዲዮ አነብ ስለነበረ ልምዱ አለኝ። መድረክ መራለሁ ትምህርት ቤት የትምህርት ቤቴ ጋዜጠኛ ነኝ። የሳቸው ስዕል ቤት ኪዳነ ምህረት የምትባል የንግስተ ነገስታት ዘውዲቱ እንደ ጸሎት ቤተክርስቲያኗ ልክ እንደ እንጦጦ ማርያም ወይም እዚህ አዲስ አበባ እንዳለው ገብርኤል ወይም እንደ ባለወልድ ብዙ ጊዜ እንደምናውቀው አይነት ነው አሰራሩና ከዛች ፈንጠር ብላ አንድ ጎጆ ተያይዛ ተሰርታ እሳቸው እዛ ውስጥ ሁሉ ጊዜ ዳዊት ሲደግሙ ነው የሚውሉት ነው የሚባለው። እና ጃንሆይ እዛ እየመጡ ያስቀድሳሉ። በተለይ የልደት በዓላቸውን ድሬዳዋ ካልሄዱ ብዙ ጊዜ ድሬዳዋ ይሄዳሉ። ሐምሌና ነሐሴን እዛ ያሳልፋሉ። የተወለዱትም እዛ የጀርሳ ጎሮ በመሆኑና እዛ መጥተው ስለሚያስቀድሱ ቀጥታ ስርጭት ደግሞ ከቤተ ክርስቲያን ይተላለፋል ከተባለ እኔና ማከለ ገበየሁ የሚባል ጓደኛዬ አሁን እስራኤል ሀገር 40 ዓመት ይሆናል እዛ ነው የሚኖረው እዚህም ይመጣል። እኔና እሱ በቃ ይሄንን ስለ ስርዓት መምራት አለብን ብለን ላለቃው ነገርናቸው። ትችላላችሁ አሉ። አዎ ለኢትዮጵያ ሕዝብ ነው የሚተላለፈው። ድንኳን ተጣለ እዛች በሯ ላይ። እሳቸው ልክ የቤተ መንግስቱ አጥርና የቤተ ክርስቲያኗ መግቢያ እንትን አንድ ላይ ነው። በሩን ገለጥ አድርገው ታጅበው መጡ። በዝማሬ ተቀበልናቸው በጣም እና ያን ጊዜ ትዝም ይለኝ እንደው ታሪክ ስለሆነ መነሳት ካለበት ናሁ እይደቅስ ወእይነውም ዘያቅቦ ለእስራኤል አሏቸው። የኔ አባት እስራኤል የሚጠብቀው አይተኛም አያንቀላፋም ንቁ ነው። 11 ተኩል እዛ ደርሰዋል። እግዚአብሔር ይቀብከው እግዚአብሔር ይክድንከ በየማነ እደው እግዚአብሔር በቀኝ እጁ ይጠብቅ ብለዋቸው ገብተው ይሄ ክብር ዘበኛውን ባርኔጣ ነው ያረጉት። ይሄ ግራጫ አይነቱን ካኪ መልኩን ካባ ነው እንትን ያሉት። እዛ በዝማሬ ብሩክ ዘይመጽ በእግዚአብሔር ስም የመጣ የተባረከ ነው እያልን ንሴብሖ እያልን ነው እያዜም የተቀበልናቸው። ተማሪዎች ደግሞ ከላይ ኃይለ ሥላሴ ሐዋርያ እያሉ ያዜማሉ። እና በዚህ አይነት እዛ ይሄን ስነ ስርዓት እኛ በቀጥታ እንመራ ነበር። የድፍረታችን እላለሁ በኋላ አቶ አሳምነው ገብረወልድ እንግዲህ በኢትዮጵያ ሬዲዮ በጣም የታወቀ ጎልደን ቮይስ የሚባል ጥሩ ድምጽ የነበረው ጥሩ አንባቢ ሆነ ጥሩ ጠያቂ የነበረ እና ጥሩ ሰራተኛ የነበረ ሰው እሱ አለ። ሰለሞን በቀለ ደግሞ እንደኛው የቤተ ክህነቱን ትምህርት ነካ አርጓል ይባላል። እሱም እነሱን ትተን እኛ ያዝነው በቃ ለቀቁልን። እነሱ ጃንሆይን ግራና ቀኝ ያጀቧቸው የዘንባባ ዝንጣፊ ያዙ መዘምራን ናቸው። ይሄ ዝንጣፊ ማለት ምን ማለት ነው ብለው እነሱ ተደንቀው እንዲህ አድርጌ ላይቭ ፕሮግራም ያን ጊዜ ስለሰራሁ የጃንሆይ 80ኛ ዓመት ሲከበር ስዕል ቤት ኪዳነ ምህረት እንደነበርኩት እዚህ ይለኛል። በከፍተኛ ደረጃ ነው የተከበረው። ያው እንግዲህ በ66 67 ለውጥ ጊዜ ትልቁ ሲነገር የነበረው ያን ለቴ ቆረሱት ኬክ እሳቸው ሻማዎቹን 80ዎቹን ሻማዎች ሲሉ ሲያጠፉ ያ ኬክ ከአውሮፓ መጣ ነው የተባለው። እንደው በነገራችን ላይ ነው መቼም እንደ ጋዜጠኛ መናገርም መግለጽም ይገባል። እንደ ታሪክ ሐዋሳ 50ኛ ዓመቷን ስታከብር እኮ 150 ሜትር ርዝመት ያለው ኬክ ነው ተቆረሰ የተባለው። ስለዚህ ይሄ የሚገርም ነገር አይደለም። እውነት ለመናገር በጊዜው ሰራች ፖለቲካው ሰርቷል እንደዛ ነውና እንዲህ አይነት ነገርም ስላለ ጃንሆይን በዚህ አይነት ገብተው አስቀደሱ። የኔም አባት ንግግር አረጉ። ሁሉ ጊዜ በየዓመቱ የሚያረጉት ንግግር ነው እና በዚህ አይነት በዓሉ እንደተከበረ ትዝ ይለኛል። ወዲያው እንግዲህ 66 ይመጣል። ከዛ በፊት የረሃቡ በጣም አስከፊው የወሎ የረሃብ እንግዲህ እልቂቱ ምኑ መሰማት ይጀምራል አይደለ? በጣም እንግዲህ 65 ነው ጀመረ የሚባለው። እሳቸው እቺ 64 ነው እንጂ ያልነበርኩት 65 የካቲት ወር ጀምሮ ዜና አገልግሎት ገብቻለሁ። ዜና ይመጣ ነበር ስለ ረሃቡ አይመጣም ታፍኗል እንዴ? በትክክል እኮ እንደሚናገሩት እንግዲህ ጋዜጠኛ ከበደ አኒሳ 82 ዓመቱ ነው። እንደውም ከዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅነቱ በኋላ የወሎ ጠቅላይ ግዛት በዛ ጊዜው አጠራሩ የልማትና የፕሮግራም ዋና ስራ አስኪያጅ ሆኖ ተሾሞ ነው ሄደው። ኤልያስ ብሩ ከንጉሠ ነገሥቱ ጋር ከሞላ ጎደል ማለት ይቻላል ዓለምን የዞረ ከሳቸው ያልተለየ ጋዜጠኛ ነው እና ሲነግሩኝ እንኳን ለህዝቡ በሬዲዮ ሊነገር ንጉሠ ነገሥቱ አያውቁም ተደብቀዋል። ይሄን ረሃብ ደግሞ ለዚህ ምልክቱ ከልጃቸው ካልጋወራሹም ጋራ ተጣሉ የሚባለው በዚህ ምክንያት ነው እና መጨረሻ ላይ ግን ነገሩ እየገፋ ንቅናቄው ከሐረርም ከአስመራም ካንዳንድ ቦታ እንትን ሲል የግድ ማወቅ አለባቸው ተብሎ ወደ ወሎና ትግራይ
እንደው መጀመሪያ ወሎ ነው የተባለው ትግራይ በኋላ ወደዛው ሄደው እንዳዩ አልጋ ወራሹን አስዋሰን ኃይለ ሥላሴን በጣም እንደተቆጧቸው እንደገሰጿቸው በዛ ምክንያት እንግዲህ ምንድነው ባለው በቃ እሳቸው አይምሯቸውን እስካለማወቅ ድረስ በጣም ደነገጡ። ነገሩ ገፍቶ መጣኩ በኋላ እየገፋ በአዲስ አበባ 4 ኪሎ አሁኑ ጠቅላይ ሚኒስትር ቢሮ እኮ ቁጭ አለ። ያ ሜዳ ነበር እኛ ኳስ የምንጫወትበት ከምንጭ ውሃ የምንቀዳበት። አዲስ አበባ ድሮ ውሃ ችግር ነበር፣ መብራት ችግር ነበር እና በዛ ምክንያት ያንን አዩ፣ ልጃቸውን ነሰጹ። እሳቸውም ታመው አልጋ ወራሽ ደግሞ በዛው ሰበብ ለንደን ለሕክምና ሄዱ። ያው እንግዲህ ያ መነሻ ሆኖ እዛው ነው እንግዲህ ያረፉትና እነዚህ ሰዎች በትክክል እንደሚናገሩት እኔም በማስረጃ ድምጻቸውን ቀርጬ እንደያስኩትና ከዚህ ቀደምም እንዳስተላለፍኩት ንጉሠ ነገሥቱ ያን ጊዜ ይሄ ረሃቡን ተደብቀዋል። ከዛ በኋላ ግን አውቀው ያው እንግዲህ ያለቀ ነገር ነው፣ ዘግይቷል። ህዝባዊ ንቅናቄው ቀስ በቀስ ተጀምሯል። የተማሪው ንቅናቄ ቀደም ብሎ 50ዎቹ መጨረሻና 60ዎቹ መጀመሪያ ላይ አለ። ንጉሱ ከስልጣን መውረድ አለባቸው ተብለዋል። መሬት ላራሹ የሚለው ጥያቄ አለ። በቃ እንደው አገሪቱ እንደው ልትፈነዳ የደረሰችበት ጊዜ እና በዛ ላይ አለማወቅ ሆኖ ነው ሽግግር ወይ አንድ ነገር ምንም እንደው የተሞከረ ነገር ሳይኖር ያው እንግዲህ ወታደራዊ ደርግ ላይ ነው እንደዛ የወደቁትና ይሄ ረሃቡ ትዝ ይለኛል። ከስልጣን የወረዱበት ወቅት እንግዲህ ከዛም በኋላ ወደ እስር የተወሰዱበት እንደው በአጋጣሚ አንተ ተገኝተሃል ዜና አገልግሎት? በአጋጣሚ እኔ ዜና አገልግሎት እንግዲህ ያን ጊዜ ገና ተራ ዜና ቀባይ ነኝ፣ ግን ዜናውን እከታተላለሁ። ሬዲዮና ዜና አገልግሎት በአንድ አጥር ስር ያሉ በሁለት በር ሰራተኛው የሚወጣና የሚገባባቸው ስለነበሩ እየሄድኩ ይሄን አንዳንድ ነገር ሲወርዱም ሄጄ ዜናውን እከታተላለሁና እኔም አንዳንድ ወሬዎችም ሰራ ስለነበረ ታሪኩን በሚገባ አውቀዋለሁ። ላውቀው የቻልኩት አንድ እንዲህ በመከታተል፣ ሁለተኛ ነገር ደግሞ የተለያዩ ከሳቸው ጋር አብረው የሰሩ ሰዎችን በማነጋገር ከዛ በኋላ እና ይሄንን ታሪኩን ይያለው። እንደው በነገራችን ላይ ረሃቡን ስታነሺ ጥላሁን ገሰሰ ዋይ ሲሉ የረሃብን ጉንፋን ሲስሉ እያለቀሰ ያን ጊዜ እያለቀሰ በኋላ ያ ድምጽ ብላክ ኤንድ ዋይት ነበር ቴሌቪዥን ያን ጊዜ ጥቁርና ነጭ። ካሜራው አልቀረጸም ወይም በስተት ተሰርዟል ፊልሙ። አዎ የእውነተኛ ታሪክ ነው። ከበደ ወልደ ማርያም የሚባል ሻምበል ነው የሚነግረኝ፣ ሙዚቃ ተጫዋች ክብር ዘበኛ ታሪኩን የሚያጫውቱኝ። መተው እዚህ ሲሰሙት የለም እንደገና ይቀረጽ ተብለው ሄዱ። ያን ባከየት ይምጣ አልቋላ ቪክስ ቀብተን እንደው ልባንዲ ያወጣም እንደው ለማረግም ሞከርና ፊልሙን እንደገና ለመቅረጽ ያን ዋይ ሲሉ ገርማል። አዎ እንዴት አይነት እኮ ነው ያጋጠማል እኮ እንደሄነን ነገር በዛ ምክንያት እንዲህ መሆኑን እንደው አንስተነው እናልፍ ጥሩ ነው ብዬ ነው። ጥላሁን አሁን ሲታይ እዚህ ጋር እንትን የሚለው እንግዲህ እንደ ቪክሱ እንደምን ነገር ተደርጎ እንባለማው ተሞከረ። እሱ እንግዲህ አንድ ቦታ እኮ ገብተሽ አልቅሰሽ የርምቆጣ በኋላ ከዛ በኋላ እኮ እኔ አንድ ፕሮፌሰር ብሎኛል። ከዛ በኋላ ሰው ከሞተ በኋላ ለኔ ጠረጴዛ ነው አለኝ። በቃ ምንም አይሰው እስከዛ ልክማለሁ አለ። ከዛ በኋላ እና እንባው ሻይልም አልመጣለና ጥላሁን በዚህ በረሃቡ ምክንያትና የረሃቡን ሁኔታ ኤልያስ በተለይ ሲገልጸው በጣም ከባድ ነበር። በጣም እንደው ወደፊት አንቺ እነዚህን ሰዎች አግኝተሽ በጣም ደስ ይለኛል። በእውነት በጨዋታ ፕሮግራም ከበዳኒሳንም በጣም ደስ ይለኛል፣ ኤልያስ ብሩንም መቼም ፍዝዝ የሚያረግ ፕሮግራም ነው እኮ ያለው። ታሪክ ነው። አሁን ዛሬ ስለ ረሃብ እናወራ የለ እንዴ? ድሮስ የነበረው ምን ነበር? ምን መልክ ነበረው? ለምንድነው ያ ሁሉ ነገር ሊደርስ ይቻላል? ስለዚህ ጋዜጠኛው ይናገራል በደንብ አድርጎ ይዘረዝራል። አንዲት እናት ሞታ ልጇ ወይም ልጁ ጡቷን ስትጠባ ያለች መስሏት ነው ስትጠባ ያን ፊልም ያነሳው እኔ ነኝ ነው የሚለው ኤልያስ እዛ ረሃቡ ላይ። ድምቢልቢ ከሰራው ስራ ውስጥ የኛም አስተዋጽኦ አለበት የሱ ብቻ አይደለም ነው የሚለው። እንግዲህ ድምቢልቢ ነው በዚህ የታወቀው። በደንብ ነው እኛ ሰርተን ያንን ያቀረብነውና የሰዎቹ ሁኔታ እኔ ልገልጸው አልችልም። ኤልያስ ብሩ ቢሆን እንዴት እንደሚገልጽልሽ በእውነት ደግሞ ጥሩ ተናጋሪ ነው። እዛ እንግዲህ ይሄ መነሻ ሆኖ ነው ያው ደርግ ያው ንቅናቄው 66 ላይ ተጀመረ። እንደገና ያው እነሱ ንጉሱ እያሉ አክሊሉ ሀብተወልድ ካቢኔ ወረደ የካቲት 20 ገደማ። ከዛ እንግዲህ ያው እንዳልካቸው ተተክተው እንዳልካቸውም ታታፋታሉ ተብለው እሳቸው ሲወርዱ ደግሞ ልጅ ሚካኤልም ተተክተው በኋላ ያው ደርግችን እያመቻቸ ሁኔታዎችን እያዘጋጀ የመደራጃ ጊዜ ለመውሰድ ነው እንዴ። ቢሮውንም እኮ ማወቅ እኮ አሰራሩንም እኮ በዲፕሎማሲው መስመር ያለውን በሌላው መስመር ያለውን ነገር በሀገር ጉዳይ ያለውን ነገር እኮ ማወቅ ያስፈልጋልና እነዚህን ሰዎች እያለ ቆይቶ ነው እንግዲህ መስከረም 1 ቀን ነው እሳቸው
ያው የዚህ የረሃቡ በኢትዮጵያ ቴሌቪዥን አማካይነት እንዲታይ ተደርጎ ቀደም ብሎ ለህዝብ ተነግሮ ንጉሠ ነገሥቱም ራሳቸው እንዲከታተሉ ሆኖ ቤተ መንግስት ሆነው ተከታትለው ያው እንግዲህ ጧት ህዝቡም ራሱ በጣም አሳዛኝ ነገር ስለነበረ የተላለፈው የሰው ልጅ አልቆ ሰውነቱ እንዳሮጌ ደበሎ እንዳሮጌ ደበሎ እንኳን ይጣጣፋል እንደው እንዳሮጌ ጨርቅ እንደዛ ተበጣጥቆ ምን ብሎ እንደው አጥንቱ ገርጥቶ ምን ብሎ እንደዛ ሲታይ የሞተው ያለው አለ የሚባለው ይሄ ሲያይ እርግጠኛ ነኝ እሳቸውም ያኔ ሲያው መስማት እንደሰማቸው መገመት በጣም ከባድ ነበር እና ቴሌቪዥን ይሄን አሳየ ቴሌቪዥን ይሄን አሳይቶ መስከረም 2 እነሱ ለካ ለማውረድ ከስልጣን ምክንያቱም አንዳንድ ጊዜ እየተጋፉ ጠቅላይ ሚኒስትሮቹም ሲሾሙ እኮ ከነሱም ጋር እየተማከሩ ነው እና በዛ ምክንያት መስከረም 2 ቀን እነሱ በቀጥታ ለጋዜጠኞችም ሳይነግሩ ሳያሳውቁ ቤተ መንግስት ሄደዋል ይሄን ታሪክ የሚያጫውተኝ ጋሽ መሐመድ ኢድሪስ ነው መሐመድ ኢድሪስ ጋዜጠኛ ዋና ሰው ነበር እዛ እና ቴሌቪዥንም ሬዲዮም ሰርቷል እሱ ልክ እነሱ ደግሞ ምን ወሬ ያለ ከተማው ብለው ህዝቡ ተነቃንቋል በቃ ያን ጊዜ መስከረም 2 ቀን ማታ የሰማውን አይቶ መውረድ አለባቸው በቃ ብሎ ተነስቶ ስለነበረ ያን ስሜት ለማወቅ ወደ መስቀል አደባባይ በኋላ ወደ አብዮት ወደ ተባለው በመኪና ሲሄዱ ደርጎቹ በሩ ላይ ተሰብስበው ከርቀት ያዩዋቸዋል ኮሎኔል ደበላ ዲንሳ እንዳለ ተሰማ ሌሎችም ብዙዎች ከዛ በኋላ ይቆሙና ለመጠየቅ እንትን ሲሉ እንደ ግቡ እናንተን እየጠበቅን አይደለም ይሏቸዋል እኛ እኮ ሌላ ስራ ስንሄድ ነው እንግዲህ ጋሽ ማመን እንደነገረኝ ደባበሸቱም ነበረ ሲሲዩም ነበረ እና እንደዚህ ሆነ ነው አሉ ከዛ ገባን ዛሬ እኮ ንጉሠ ነገሥቱን ወደ ማረፊያ እንወስዳቸዋለንና ይሄን ነገር ተሰራላችሁ አሉን ገባን አሉ ቤተ መንግስት ኢዮቤልዩ ቤተ መንግስት መቼም እንጂ ተጠርቶ አይደለም ጋዜጠኛ አልተጠሩ አዎ ምን እነሱም እንግዲህ ያኔ ተምታቶባቸዋል ተደናግጠው ወይ ደግሞ መልእክቱ በትክክል ወደ ጋዜጠኞቹ አልደረሰም በዛ አይነት ምክንያት ነው ኢዮቤልዩ ቤተ መንግስት ነው የሚሄዱት ብሔራዊ ቤተ መንግስት ተብሏል በኋላ የቤተ መንግስት እንግዲህ በ1959 የንጉሠ ነገሥቱ 75ኛ ዓመት ያልማዝ ኢዮቤልዩ በዓል ሲከበር ነው ተመርቆ ንጉሠ ነገሥቱ ከዛ በፊት ምኒልክ ቤተ መንግስት ነበሩ 4 ኪሎና በጣም ደስ የሚል ቤተ መንግስት ነው አሰራሩ ታውቂዋለሽ ኢዮቤልዩ የታችኛው በጣም አሰራሩ እንደው ደስ የሚል ቤተ መንግስት ነው እዛ ሄዱ ገቡ ወንበር ተዘጋጅቶላቸዋል ከሳቸው ያሉ ሰዎች አንድ ራስ ምሩ ብቻ ናቸው ከዛ እንግዲህ እሳቸው ነው ያው የሚያለቅሱ ምን የሚሉ ሌሎች ይኖራሉ እዛ ሰራተኞች ልጆቻቸው የልጅ ልጆቻቸው ሁሉ የሉም በዛ ዙሪያ እንግዲህ ወይ ወዘተሰሩላል ወይ ዘወር ብለዋል አዎ እና ንጉሱ ሌሊቱን ብቻቸውን ነው ያሳለፉት ከዛ እንግዲህ መተናል መኮንኖቹ ይፈልጉታል ሲሏቸው ገብቷቸዋል እና ከዛ ቶሎ አልወጣ ይላሉ ከመኝታ ክፍላቸው እና እነሱ ደግሞ ቸኩለዋል ያቺን የያዟትን ወረቀት ቶሎ ተናግረው እንግዲህ ኃይለ ሥላሴ ከስልጣን ሲወርዱ ሰማይ ይገለበጣል ምድር ምን ይላል የሚባል አልነበረም እና እንደዛ አይነት እምነት ስላለ ፍርሃትም ትኖራለች መቼም እንዴ እነሱም እንደኛ ሰው ናቸው መሳሪያ ስለያዘ ብቻ አይደለም መሳሪያው ይገደላል አዎ እዛው ያደጉ ናቸው ብዙ ውለት አለ አስተምረዋል ከፍተኛ ደረጃ አድርሰዋል ስለዚህ ለጊዜው ስልጣኑን አለቅም ቢሉም ባያሸጋግሩ ይሄ ሁሉ ውለታ ስላለ በቃ እንደገና ደጋግመው ይልካሉ እነዛ እሳቸው ጋር ያሉትን ረዳቶች ቤት ውስጥ ምን ይሉትን ሲነግሯቸው እሳቸው አይወጡም በኋላ መጡ ደረጃዎቹን ቀስ ብለው ወርደው መጥተዋል መጥተው ተዘጋጃችላቸው ወንበር ላይ እንዲቀመጡ ተደረገ ራስ ምሩ አጠገባቸው ቁጭ አሉ ጋሽ መሐመድ እንደሚነግረኝ ራስ ምሩ አይናቸው በጣም ቀይ ሆኖ ነበር አለ እንግዲህ ማታ ነግረዋቸው ይሆናል ይሄ ነገር እንደሚሆን ከራስ ምሩ ጋር ከልጅነት ጊዜ ጀምሮ ከታዳጊነት የወጣትነት ዘመን ጀምሮ ብዙ ህይወት ያሳለፉ ናቸው በሰላማዊ ጊዜ በጦርነቱም ጊዜ እና ብዙ ነገር ትዝ ስለሚላቸው ያገሪቷም ሁኔታ ስለሚያሳስባቸው ምንድነው ሊሆን የሚችለው ማን ነው የሚተካው ማን ነው የሚመራው እንዴትስ ነው የሚሆነው ወታደራዊ መንግስት ወዴት ነው የሚሄደው መጨረሻው ምንድነው የሚሆነው የሚለው ነገር ያሳስባቸው ይመስለኛልና አይናቸው እንደው እንቅልፍ በሚገባ እንዳላገኙ ይታወቃል አለ ቁጭ ብለዋል ከዛ በኋላ እነሱ ግርማይ ሆይ ወደ ማረፊያ ቤት ልንወስዶ ተዘጋጅተናል ይሏቸዋል ዝም ይላሉ የሚቀጥለውን መልእክት እንዳነብ ይፈቀደልኝ እንደማለት ከዛ መልእክቱን ኮሎኔል ደበላ ዲንሳ ያን ጊዜ ሻለቃ ነበሩ መሰለኝ ያነባሉ እና መልእክቱ ባጭሩ የሚለው ከዛሬ ጀምሮ ያው እንግዲህ
እሳቸው ከስልጣን ላይ እንደወረዱ የተለየ ማረፊያ እንደተዘጋጀላቸውና በልዩ ሁኔታ እንደሚያዙ የሚገልጽ ነገር ነው። እሳቸውም ያላችሁትን ሰምተናል፣ እኛ በሰላሙም ጊዜ በትክክል እንዲህ ነው ያሉት፣ በጦርነቱም ጊዜ በሌላው ለህዝቡም ለጦር ሰራዊትም ያደረግነውን ህዝቡም ያውቃል፣ ሁሉም ያውቃል። አሁን ይሄ የምትሉት ነገር ለሀገር የሚበጅና የሚጠቅም እስከሆነ ድረስ ያነበባችሁትን ሰምተናል ነው እንጂ ያሉት ያነበባችሁትን ሰምተን ወርደናል፣ ያነበባችሁትን ሰምተናል አሉ። መደምደሚያው እናንተ ነው። እዛው ቁጭ ብለው ነው የተናገሩት። እሺ እንሂድ ይሏቸዋል። ዝም አሉ። በቃ ቁጭ አሉ። በቃ ተክዘው በኋላ ራስ ምሩ ተነስተው ቢጨንቃቸው አይ እንሂድ እኮ እያሉ ነው። አይስማ ገብቶኛል ሳይሉ አይቀሩም። በእውነት ዛሬኛ ይሄን ታሪክ ስንጫወት በጣም ትላልቅ ሰዎች ናቸው። ኢትዮጵያን የምታህል ሀገር ከፍተኛ ሀገር ሲመሩ የቆዩ ሰዎች ናቸውና እሳቸው እንደዛ አሏቸው። አሁንም ዝም ሲሉ አይ እንሂድ እኮ እያሉ ነው አሏቸው። ወጥተው ዋናው በር ሳሎኑን አልፈው ከዋናው በር ደረጃዎች ላይ ቆሙ እና እነዚህ መኮንኖቹ እዛ ጊዜ ራቅ ብለው ነው ያሉት፣ አልቀረቡም። አንድ ጠባቂ ከሳቸው በስተቀኝ በኩል ራቅ ብሎ አለ። አንተ ይሉታል፣ ተምረሃል ይሉታል። አዎ እኛ ነን ያስተማርንህ። እንግዲህ ብትተኩስ ማንን እንደምትገድል ማወቅ አለብህ። ስለዚህ እንዲህ እንደማለትም ይሆናልና እስከዚህ ድረስ እንትን ብለናል ብለው ከዛ ሚስተር ታልቦት የሚባል ኢትዮጵያ ሬዲዮ የእንግሊዘኛው ክፍል ኃላፊ እኔም ሽማግሌ ሆነው አይቻቸዋለሁ። ረጅም እና ወዲያው የጻፉት ጽሑፍ በዲስፓች ወሬው ተበትኖ እኔም ለማየት እድል አግኝቻለሁ። ሰዎችም ጋር ተነጋግረንበታል በወቅቱ። ጃንሆይ ደረጃውን ወረዱና ቤተመንግስቱን ዞር ብለው ተመለከቱት። ቤተመንግስቱን ዞር ብለው ሲመለከቱት የክብር ዘበኛ ባርኔጣቸውን በጥርሳቸው ጫፉን ይዘው እንዲህ ይዘው ነበር። ያን ጊዜ እንባቸው ወረደ ብሎ ጽፏል። ከዛ አሁን እነሱ ይመካከሩና ቀደም ብለው ያበጁት ነው። በድሮ አውቶሞቢላቸው የወሰዷቸው እንደሆነ ህዝቡ ያውቃል። ህዝቡ ደግሞ ግራና ቀኝ ውጪውን ተሰልፏል። በቃ ንጉሱን ለማየት በቃ ያ ማታ እንግዲህ የታየው ነገር ያ ነገር አላ። ከዛ በኋላ ማዶ እሳቸውም እያዩዋት ያለች አንዲት ቮልክስዋገን መኪና ቆማለች ኢዮቤሉ ቤተመንግስቱ ውስጥ። ያቺ መኪና የሾፌራቸው የጀነራል ሉሉ ነች። እሷን መኪና መጡና ግርማዊነቶ ለደህንነቶ ሲባል ሰዎችም ህዝብም ውጪ ስላለ በዚህ መኪና ብንወስዶ ይሏቸዋል። አሁንም ቀስ ብለው ተረጋግተው ገቡና ከኋላ ተቀመጡ። ቮልክስዋገኗን ይነዳ የነበረው ኮሎኔል ዳንኤል የሚባል የኮሎኔል መንግስቱ ቀኝ እጅ አበልጆች ናቸው ይባላል። በኋላ በዚህ በ69 ዓመተ ምህረት በጥር 26 የነተፈሪ በእንቴ ግድያ ጊዜ ከተገደሉት አንዱ ነው። በጣም ዋና ሰው እንደ ደህንነትም እንደምንም እሱ እየነዳ ኢዮቤሉ ቤተመንግስትን ለመጨረሻ ጊዜ ጥለው ሲወጡ ግራና ቀኝ ያለው ህዝብ ሌባ 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 ይላል፣ ይጮሃል። ይቁልቁል ወደ ፍልውሃ ከኢዮቤሉ ቤተመንግስት ወደ ታች ስንሄድ ከካሳንቺስ ወደ ፍልውሃ ስንሄድ ነው ታይ ድረስ በቃ ስታዲየም በዛ አድርገው በጊዮን አድርገው ወደ 4ኛ ክፍለ ጦር ነው የሚወስዷቸው። ሌባ 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 ይላል። ምንድነው የሚሉት አለ ብርሃኑ ዘሪሁን ሲጽፍ ርዕሰ አንቀጽ። እነዚህ ሰዎች ምንድነው የሚሉት ብለው ይጠይቁታል። እንግዲህ ሾፌሩ ነው አጠገባቸው ያለው። አይ ሌባ ሌባ ነው የሚሉት። ምን ያርጉ ለምን ሌባ ይሉ? በመስከረም ፀሐይ ንጉሠ ነገስቱን ስትወስዱበት ለምን ሌባ ይላቸውም ብለው እንዴ ተናገሩ ብሎ ጽፏል። እንግዲህ ጋዜጠኛ ነው እሱ፣ ነገሩንም ለማቆንጀት ብሎ ነው ደግሞ ሊሉም ይችላሉና በዚህ አይነት ሁኔታ 4ኛ ክፍለ ጦር ያው እዛ ተወሰነ ጊዜ ቆይተዋል። ከ4ኛ ክፍለ ጦር በኋላ እንግዲህ ወደ ታላቁ ቤተመንግስት ነው ያመጧቸው። ታላቁ ቤተመንግስት ያው ህይወታቸው እስካለፈበት ጊዜ ድረስ እዛ ነው የቆዩት። ሬዲዮ ጣቢያው ሸገር 102.1 ነው። ዝግጅቱ የቅዳሜ ጨዋታ። እንግዳችን አንጋፋው ጋዜጠኛ ንጉሴ አክሊሉ ነው። እንዳጋጣሚ እኔ የተለያዩ ሰዎችን ማነጋገር ስለምፈልግ ለሳቸው ምግብ ያቀርቡ
ልብስም ያለብሷቸው የነበሩትን ሰዎች አንዳንዶቹን የማነጋገር እድል ገጥሞኝ ታሪኩንም ስለምፈልገው በቃ እዛ ሆነው አንዳንድ ጊዜም ቤተሰብ እንዲያያቸው ለማድረግ ይሞክራሉ። አንዳንድ ጊዜ ደግሞ የሚጠይቁትን ነገር የሚያስፈልጋቸውን ነገር ሲጠይቁም እንደዛውና ብዙ ጊዜ ደግሞ የቴሌቪዥን ካሜራ እየሄደ ያነሳቸዋል። ታላቁ ቤተ መንግስት ስትል ንጉሴ ምኒልክ ቤተ መንግስት ይለኛው ነው እሱ ነው ታላቁ ድሮም ምኒልክ እንጂ ታላቁ ቤተ መንግስት የኛው የታችኛው ብሔራዊ ነው እና እዛ በቃ ፊልም ይቀርጿቸዋል። እሳቸው ከረባታቸውን በደንብ አስረው ምን አድርገው ጥቁር ከረባት ምናምን በደንብ ይነሳሉ። ማታ ቴሌቪዥን ላይ የሚታይ ነው መስላቸው እሳቸው እና በዚህ አይነት ሁኔታ ሁሉ ጊዜ ቅድም ወደ አነሳኋት ቤተክርስቲያን የ80ኛ ዓመት ልደታቸውን ያከበሩባት ደብረ መንክራስ ስዕል ቤት ኪዳነ ምሕረት ከአዲስ አበባ ጋር እድሜያቸው እኩል ነው። 130 ዓመቷ ነው አሁን ቤተክርስቲያኗ እና ወደ በዓታ በግንባራቸው አይሄዱም። እዛው ደረጃው ከፍ ብሎ ይታያቸዋል። እዛው አካባቢ ነው አምባሳደሮችም ምኖችም ድሮም ሲቀበሉ የነበረውና በግንባራቸው ተደፍተው በቃ እዛው ሁሉ ጊዜ ይጸልያሉና እንደውም አንዱ ሲያጫውቱኝ አሁንም በህይወት አሉ ይመስለኛል አስከሬኔን ባላቃጠሉት ብቻ ነው ያሉት። ሌላ ምንም ብለው በጣም በቃ አዝነው 6 ሰዓት የምሳ ጊዜያቸው ይጠበቃል። አትክልት ነው የሚመገቡት። ብዙ ጊዜ ግማሽ ብርጭቆ ወይን ይጠጣሉ። 6ም 12 ሰዓትም ቀንም ማታም ፕሮግራሙ በዚህ አይነት ሁኔታ ሆኖ ነው የኖሩትና እንግዲህ ሌሎቹንም መሞት ያው እዛው በ67 ዓመተ ምህረት ህዳር 14 ባለስልጣኖቹም ሲሞቱ የሳቸውም ልጅ እዛው ውስጥ እንትን ሲል ይሄን ሁሉ እንግዲህ ከጊዜው ልክ ከሳቸው አጠገብ ደግሞ እሳቸው ጋር ሆኖ የሚታይ ባለስልጣናቱ ደግሞ እዛ ታስረዋል። በኋላ እነዚህ ከጠቅላይ ሚኒስትር አክሊሉ ሀብተወልድ ጀምሮ ያሉት እነዚህ ሚኒስትሮች የጦር ጀነራሎች ጠቅላላዎቹ ደግሞ እዛው አካባቢ ቤተ መንግስት እዛው ነው የታሰሩት እና የድሮ ግብር ቤት አለ ከሱ ስር በጣም ቀዝቃዛ ነው አሉ ወይን የሚጠመቅበት ቦታ እና እዛ ውስጥ ታስረዋል። በኋላም አቡነ ቴዎፍሎስም እዛ መጨረሻ ላይ የመጡበት ነው። 60ዎቹም ሲገደሉ እዛ እየተመረጡ ከዛ እንደሄዱ ነውና በዚህ አይነት ሁኔታ እንዲህ አይነት ነው እንግዲህ ይሄ ታሪክ ስለሆነ መጪው ትውልድ አሁንም ያለው እንግዲህ 50 ዓመት ያለው ሰው በዛሬ ጊዜ ይሄንን ያስታውስ እንደው ያን ጊዜ 10 ዓመት ሆኖ ያስታውስ እንደው ትንሽ ይከብዳል። አሁን 42 ዓመት ሆነው እንግዲህ የኛውና በእንዲህ አይነት ሁኔታ ነው እሳቸው ከስልጣን ይወረዱ። እንግዲህ እስከ መጨረሻው ይቀልቧቸው አጠገባቸው የነበሩ ሰዎችን አግኝተሃል አንተ? አዎ በደንብ ያ ምግቡ ልብሱ የእሳቸውን ማንኛውንም ነገር ጤንነትም ምንም የሚጠብቁ ሁሉ በቃ እዛ ይሄን ነገር በሚገባ ሰዓቱን ጠብቀው ያደርጉ እንደነበር እንደውም 11 ሰዓት ላይ ወጥተው ምንድነው ሆቢ ነው የምትሉት አዜ ሆቢ 11 ሰዓት ላይ ይወጡና እነዚህ አዋፋቱ ስለለመዱ ይመጣሉ አሉ ግር ብለው እና ድሮ ገነተ ሉል ቤተ መንግስት 6 ኪሎ ዩኒቨርሲቲ ያሉ እነዚሁ ሰገነቱ ላይ ቆመው ስንዴ ይበትኑ ነበር ወፎች። በቃ የሚገርመው ሰዓት ጠብቀው ይመጣሉ እነዛ። እሳቸው አሁን እዚህም ይሄ ነገር እንዳይቋረጥባቸው ልማዳቸው ምንድነው ተብሎ ነው መሰለኝ እንደዚህ ያረጉ እንደነበረ ነግረውኛልና በዚህ አይነት ሁኔታ ነው እንግዲህ በዛው አመት ነው የሞቱት። ታመሙ ተባለ ተነገረ። መጨረሻ ለብዙ ጊዜ ቆየና መታመማቸው ሳይነገር ልክ ያረፉለት ሞቱ ተብሎ ማዝየ ጥሩ ነገር አነሳሽ። ይሄ ነገር ታሪክ ቢተላለፍም ባይተላለፍም ሞቱ ተብሎ ተነገረ። የሥራ ቀን ነው እና ሐኪማቸውም ፕሮፌሰር አስራት ስላልነበሩ ኤርትራ ሄደው ስለነበረ ምናምን አሉ ይሄ ፕሮስቴት ነው የምትሉት እሱን አይነት ነገር ነው ተብሎ የተነገረው። ግን ያ መታመማቸው ለቤተሰብም ለምንም የተነገረና የታወቀ ነገር የለም። ፕሮፌሰሩም በኋላ እንደተናገሩት አንደኛ እሳቸው ካስፈልገም ሊመጡ ይችላሉ ወይም ነበሩ ብቻ በዛ ጊዜ ያ ነገር መከናወን አለበት። ነሐሴ 21 ይመስለኛል ጠዋት እኔ ያን ጊዜ እንግዲህ ይሄ 67 ነው እዛ የቤተ ክርስቲያን የድሮ አገልግሎቴን ትቼ ማስታወቂያ ሚኒስቴር ከተጠቃለልኩ በኋላ እዛ ሄዳለሁ ባታ። ታዲያ ቄሶቹ ሲነግሩኝ ዛሬ ጠዋት ከቤተ መንግስት ሰዎች መተው ጸበል የምንቀዳበት ቦታ አለ የቤተ መንግስቱና የቤተ ክርስቲያኑ አጥር አንድ ላይ ነው ብዬሻለሁ እዛ ጋር ሙሉ ቀን ሲቆፍሩ አሉ። እንግዲህ እሳቸው መሞት አልተነገረም። እንደው ምን ጠረጠርን አሉኝ። ምን ይሆን? ከዛ በኋላ እንግዲህ ሐሳባቸውን ለውጠው ነው ውስጥ የቀበሯቸው እዛ እሳቸው ጽፈት ቤት ሽንት ቤት የተባለው ኮሎኔሉ ተብሎ የተነገረውና እንደውም ሳጥንም ተፈልጎ የልጃቸው የልዑል መኮንን በወቅቱ ሳይጠቀሙበት የቀረ እንደተገኘና በዛ ላይ እንደሚቀብሯቸው ነው። ግን ብረት ሳጥን ነው ሲታይ ያው እንግዲህ የራስ ቅላቸው ብቻ ነው የተገኘውና አንዳንድ አጥንቶች ናቸው የተገኙት። ብረቱ ምንም የተከላከለው ነገር የለም። አስከሬኑን ለማግኘት ደግሞ ኢህአዴግ ሲመጣ ደግሞ ተሞከረ፣ አልተቻለም። እና እውነተኛ ታሪክ ነው የምነግርሽ።
የኮሎኔል መንግስቱ ጸሐፊ መንግስቱ ገመቹ፣ የመንግስቱ ገመቹ ጸሐፊ ደግሞ መቶ አለቃ ታዬ የሚባል ወጣት ለኔ በጣም አውቀዋለሁ። ከዛ ወዲህም ተገናኝተን ይህንን ጉዳይ አንስተንም ተነጋግረናል። እሱን አምጣሉት ኢህአዴግ አውጣ፣ የት ነው የተቀበሩት? ከየት ይገኙ? የት ቦታ እንደተቀበሩ ማይናገር ሰዎች ናቸው የሚያውቁት። አዎ አሁን እነሱ ይሄ ሰውዬ ሁለት ቦታ ጠቆመ፣ ሁለቴም አልሆነም። አውቀህ ነው ተባለ። መጨረሻ ላይ ፈጣሪ የለምኝ እንደምን ብዬ የጠቆምኩት እዛውኛው ጽፈት ቤት ከስር ሽንት ቤቱ እዛ ጋር ሲቆፈር ተገኘና እኔም ተገላገልኩ ብሎ ትንሽ ስራ ሰርቶ አሁን በሰላም አንድ ጠቅላይ ግዛት ውስጥ እንደሚኖር አውቃለሁና በዚህ አይነት ሁኔታ ያዋጽማቸው ወጥቶ ባታ ተቀምጦ በኋላም እንደዚህ ተደርጎ ነውና እንግዲህ ግን አሟሟታቸው ራሱ ንጉሴ በትራሳፈኑና ይባላል ብዙ ነገር አለ አይደል? ይባላል። ትክክለኛው ነገር ይታወቃል። ይሄው አንቺ የምትዩ ነገር ነው። አንድ በትራስ ይላሉ፣ ሁለተኛ ነገር ደግሞ ኤሌክትሪክ ማሞቂያው ሂተሩን ለኩሰውት እሱ እንግዲህ ሌሊቱን እዛ እሳቸው በማያውበት ሁኔታ በሙቀት በምን የሚሉ ሰዎች አሉ። ዞሮ አፍነውም ለምን ማታኮ ተሰነባብተዋል ከሰዎቻቸው ጋር ከነዛ ከሚመግቧቸው ምግብ ከሚያቀርቡላቸው ከሚያለብሷቸው ጋር እኮ በሰላም ነው እኮ የተለያዩት። ሄዱ ተብለው ነው የሄዱት እነዛ ወደ ቤታቸው። ስለዚህ አውቆ የተደረገ ነው። ለዚህ ነው እኔ ብዙ ጊዜ እንዴ ለምንድነው ንስሐ ማንገባው? ኮሎኔል መንግስቱ ለምንድነው ይሄን እውነት የማይናገሩት? ዞሮ እሳቸው ስም ነው የሚነሳው። ከሳቸው እንኳን ጃንሆይንም ያህል ንጉሠ ነገሥት ቀርቶ ሌላም እንደኔ ያለ ተራ ኢትዮጵያዊም ቢሆን አላግባብ ከሞተ ሁኔታው ይጣራል አይደለም እንዴ? መጣራትም አለ። ታዲያ ምንድነው ይሄን ወሰነን አርገናል እንደው ከሌ እንኳን ነቃናቂው ከሌ ነው እንኳን ባይባል መጽሐፍ አሁን ብዙዎቹ ጻፉ። እንግዲህ ኮሎኔሉ ቅርብ የሆኑ ኮሎኔሉም ጻፉ። ምንም ነገር የለም እንዴ ወዴት እየሄድን ነው? አሁን እኮ ድሮ እግዚአብሔር የለም ይሉ የነበሩ ሰዎች በዛ ጊዜ እኛን ያስጨንቁን የነበረ እኔ ዲያቆን ነው እየተባልኩ መከራዬን አይነበር ጊዮርጊስ እየተሳለሙ ተመለስ እየመጥቼ እዚህ ዜና አነባለሁ። ፓርቲ አባል ሆነ እኔ ምን ነው እባክህ ወይ አብረኝና የራስ ጉዳይ ስል አሁን እነዛ ሰዎች የተለያየ እምነት ተከታዮች ናቸው። ክርስቶስን ያምናሉ፣ በክርስቶስ ያመልካሉ። እንዴ ታሪኩ እኮ ለኛ ያስፈልገናል በእውነት እና እሳቸው ስታያቸው ቅድም እንዳልሽው አቅማቸውም ድክም ያለ ነገር ነውና ምንም ነገር እንደተደረገ ቢያወጡን የኮሎኔል ጻፍኩ ባይሉ ጥሩ ነው። እኔ ሻምበል ለገሰ ይጻፉ ታሪክ ይያለሁ ይሄን ያቃሉ ለማለት ሳይሆን ብዙ ነገር አለ አይምሯቸው። አለበለዚያ መጨረሻ ላይ ሲሄዱ ተናዘው መሄድ አለባቸው እንዲህ አይነት ሰዎች እና ይሄ የሚጽፉትን ታሪክ ምሉ አያደርገውም እና ይሄ ነገር ቢሆን እኔ በጣም ደስ ይለኛል። እንደ በራሴና እሳቸውን በሚወዱ ስም ሁሉ መጠይቀውና ማሳስበው እሳቸው ሄደዋል አልፈዋል። እነዚህ ሰዎች አብዛኞቹ እንግዲህ 20 ዓመት ተፈርዶባቸው ያንጨርሰው ያው ወጥተዋል። ስለዚህ እንዴ አትሊስት እንደኛ አንሰማ ነበር። አዎ በጨርቅ አፈኗቸው ይባላል። ሂተር ዛለ እንትን አርገው ለኩሰው ምን ብለው እንደምንለው እንኳን እንዲህ ይባላል ብሎ አንድ ሰው አይወጣም እንዴ ከዘማ? በጣም ነው የሚያሳዝነው። ከእሳቸው ባለስልጣኖች መካከል እንግዲህ የመጀመሪያዎቹ እነዛ 60 የሚባሉት በጥይት ነው የተገደሉት። ከዛ በኋላ የተገደሉ 14 ሰዎች አንገታቸው በቀጭን ሽቦ እየታነቀ ነው ከፓትርያርኩ ከቴዎፍሎስ ጀምሮ። ይሄን ያስረዱኝ በንጉሠ ነገሥቱ መንግስት ዘመን ምክትል ሚኒስትር የነበሩ ሰው ናቸው። በህይወት አሉ። አሁን ቴፖ አለኝ እኔ ይሄው እንደዚህ አሁን እንደዚህ አይነት ነገር ወጥቷል። ስለዚህ ያንን ስለምንድን ነው እንዲህ የምንለው? ይሄ ቢሆን ነው ደስ ይላል። የመጀመሪያውን ክፍል የአንጋፋውን ጋዜጠኛ የንጉሴ አክሊሉን ጨዋታ ያደመጣችሁት ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻ ይህን ሙዚቃ መርጠንላችኋል። የረፍት ቀናችሁን ከኛ ጋር ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ይኸው በቃላችን መሰረት ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም እንደምን ሰነበታችሁ? በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው።
በዛሬው የቅዳሜ ጨዋታችን ሰሞነኛውን እንግዳችንን ተወዳጁን የሬዲዮ ጋዜጠኛና የማስታወቂያ ስራ ባለሙያ ንጉሴ አክሊሉን ይዘንላችሁ ቀርበናል። የረፍት ቀናችሁን ከኛ ጋር ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ጋዜጠኛ የማይገባበት ቦታ የለም ንጉሴ አይደለ? አዎ ቤተ መንግስትም ጠላ ቤትም አዎ በትክክል ከደጀ ሰላም ያቺ ቤተክርስቲያን ወራቢራት ዘኬ የሚበላበት ዘኬ ከሱ እንግዲህ ቤተ መንግስት መግባት ዮቤሉ ቤተ መንግስት በተለይ በደርግ ትዝ ይለኛል። የዘመቻ መምሪያ የተቋቋመ ጊዜ ሻምበል ገሰሰ ወልደ ኪዳን የመኪና አደጋ ከዛ ሲወጡ ነው የደረሰባቸው። እቺን ሂልተን እንዳገስ ሲወጡ የቤተ መንግስቱ የደቡብ በር ደረጃዎች ይታዩሻል አይደል? ያቺ እንወጣት መኪና ስንወጣ ምታንቅ እንደው ቶሎ ምትሽ ከሰንኪስና ከአራት ኪሎ የሚመጡት ሳይገቡ ምታልፊባት እሳቸው ቀጥታ ወደ ደረጃው ሄደው ነው የገቡት። እዛ ግብዣ ላይ ቆይተን ነው። አዎ እና ቤቢ ፊያት የሚነዳ እንደው አንተ እንደው ሁሉንም ታውቃለህ ይባል ደሎል የሚባል ትንቧ ሞኖፖሊ ሰራ የነበረ እንዴ ከተማሰው አይደለም እንዴ ሁሉንም ታውቃለህ? የኔ እህት ባለቤት የታላቀ እህቴ ባለቤት ሚዜ ነው እሱ። ያቺ ቤቢ ፊያት ሲያልፍ እሷን ገይተው እዛ ውስጥ ያሉት ግማሾቹ ሞቱ። እሱንም ሌሎችንም ውጭ ወስደው እንዳሳከሟቸው አውቃለሁ። ገሰሰ ወልደ ኪዳን ከዛ ከዮቤሉ ቤተ መንግስት ሲወጡና እንዲህ አይነት ነገር ትዝ ይለኛል። እና ከደጀ ሰላም ወደ ብሔራዊ ቤተ መንግስት ወደ ታላቁ ቤተ መንግስት ከደጀ ሰላም ወደ ሂልተን ቀጥሎም ወደ ሸራተን ኢንተርኮንቲኔንታል እያለ እንግዲህ እንደዚህ ካዛንቺስ ድሮ ካዛንቺስ ተቀይሯል። ደግሞ ካዛንቺስ ማው ተቀይሯልና እንዲህ ሁሉንም እየገባን አይተነዋል። በደርግ ጊዜ ደርግ የሚለው ነገር ራሱ እንደ አንድ ሚስጥራዊ ነገር ሆኖ ስንት ናቸው 120 ናቸው የሚለው ራሱ የከተማው መነጋገሪያ ነበር ይመስለኛል። በግልጽ ከታወቁ በኋላ ያው ጀነራል ተፈሪ በንቴ ነበሩ፣ ኮሎኔል አጥናፉ አባት ሻለቃ መንግስቱ ጋር ተቀዳሚ ምክትል ሊቀመንበሮች ናቸው። እነዚህ ሁለቱ እንግዲህ ታው ሁለቱ መጀመሪያ ያገኘሃቸውን ጊዜ ታስታውሳለህ? እንደው በስራ ሶስቱን ደርግ ማለት ኮሚቴ ማለት ነው ደርግ በግዕዝ እና ይሄን ደርግ የሚለውን ቃል ታደሰ ድንቁ የሚባል የቀድሞ ተግባረ ትምህርት ቤት ተማሪ በአንድ ጉዳይ ያነጋግሬው ሲያጫውተኝ በ65 ዓመተ ምህረት ቀደም ብለው ደርግ ያሉት እነሱ ኮሚቴ አቋቁመው ደርግ የሚለውን ስያሜ እነሱ ይዘው ከደርግ በፊት እነሱ እንዳሉት ነግሮኛል። ደርግን ስያሜውን የሰውዬ አሁን አሜሪካ ነው ያለው፣ እኔም ድምጹም አለኝ እና በኋላ ደርግ መጥቶ ደርግ ብሎ ካርታዋንም ያቺ የኢትዮጵያ ምስል ያለችባት ሙሉ ካርታዋ እሷንም እንደዛ አድርጎ ደርግ ያው ጊዜያዊ አስተዳደር ጀምሮ ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ሲል በዛ አይነት ሁኔታ ነው። በኋላ እንደው ከተነሳ ኢትዮጵያ ትቅደምም ሲል እንግዲህ እኛ እስከ ቅርብ ጊዜ ድረስ ግንቦት 13 እሁድ ድረስ እኔ የማውቀው ደርግ እንዳወጣ ነው ኢትዮጵያ ትቅደም። ግን ኢትዮጵያ ትቅደም ያለው ከበዳኒሳ ነው። እውነት? አዎ የኢትዮጵያ ድምጽ ጋዜጣ ዋና አዘጋጅ ነበር። በ1956 ዓመተ ምህረት ራሺያ ይላካል። ከዛ ሲመለስ ርዕሰ አንቀጹ ላይ የሚጽፈውን ህዝቡ እንዲያውቅ ኢትዮጵያ ትቅደም ብሎ ያንን ያወጣል። አሁን እሱን ቃለ መጠይቅ ሳረግለት ይሄን ነገር ነገረኝ። ከዛ ሌላ ሰው ወልደመድን ታሪኩ የሚባሉ ነጋዴ አማተር ጋዜጠኛ ድሬዳዋ የነበሩ እሳቸውን ደግሞ ኢንተርቪው አድርጌ ትክክል ነው እኔም ራሴ ቢሮአቸው ስገባ ህዝቡ እንዲያውቅ ኢትዮጵያ ትቅደም ያሉ ከበዳኒሳ ናቸው የዛሬ 53 ዓመት ብሎ ምስክርነት ሰጥቷልና እንዲህ አይነት ነገሮች በእንደዚህ አይነት ሁኔታ እነዚህ ግልጽ ቢሆኑ ፈልጌ ነው። ኢትዮጵያ ትቅደምን ደርግንም እንደዛ ስያሜውን እነዛ እንዳወጡ ይሄንን ሁኔታዎች አስታውሳለሁ። መጀመሪያ ወደ ቤተ መንግስቱ ገብተህ ወይንም ወደ ባለስልጣናቱ ተጠግተህ የሰራኸውን አብረህ ተጓዝከውን እንድታጫውተን ብዬኮ ነው። እሱን ጥሩ ነው አጫውትሻለሁ። ግን እኔ ከኔ በፊት እንግዲህ ቤተ መንግስት የገቡ ሰዎች አሉ። እኔ በኋላ በተለይ በዚህ በሰባዎቹ እና በ69 መጨረሻ ከዛ በፊት እንግዲህ ጥላውን ሀብተ ገብርኤል የሚባል ኢትዮጵያ ዜና አገልግሎት ከንጉሱ የማይለይ ቃለ መጠይቅ ላድርግልህ ብለው እምቢ ብሎ ተው ትወቀሳለህ በታሪክ ጋሽ ጥላውን ተዋልኩት። የዜና አገልግሎት ሪፖርተር ነው። ያለት ከስልጣን ሲወርዱ ሲናገሩ እንባቸው እጄ ላይ አርፏል ብሏል። አሁን ውሸት ይመስላል። እስራቸው ነው ቁጭ የሚለው እሱ ቴፕ ሪከርደሩን እቺ እንደኛ አይነት ወህር አለ ማይክ ይዞ ቅድም እንዳልኩሽ እነ ኤልያስ ብሩ ሌሎች እንግዲህ እነ ጋሽ መሐመድም ይገባሉ። ሌሎችም ብዙዎች ጋዜጠኞች እዛ ገብተው ይሄን ከኔ በፊት እኔ ጀነራል ተፈሪ በንቴ ሊቀመንበር ሆነው ቀደም ሲልም ስንጫወት እንደገለጽኩልሽ
በዛ መሰረት እሳቸው እንዳጋጣሚ አምባሳደሮችም የውጭ እንግዶች ሃይማኖት መሪዎችም ሲቀበሉ ይሄድኩ ከዛ ጊዜ ጀምሮ ታላቁ ቤተ መንግስትን ያው በፊትም አውቀዋለሁ እና ታላቁ ቤተ መንግስት እኮ ዝም ብለን በእግራችን ወደ ባታ ተሻግረን ወደ ጥይት ቤት ምን ሄድበት እኮ ነው ወደ ካዛንቺስ እንደዚህ እንትን የለም እንደዚህ አይዘገም በቃ ግቢያችን ነው እንቁላል ቤት ይላል እዛ ያንን አይተን ምኒልክ እዚህ ነበሩ እዚህ ተኙ እዚህ ግብር አበሉ ይያል ያው እንዳልኩሽ ከዚህ ቀደምም ሞላ ነው የሚባል አንበሳ ነበር እሱ አንድ ጎጆ ውስጥ ቁጭ ብሎ እሱን ያያየን እሱ ያገሳብን በዛ አድርገን ምን ሄድበት ስለሆነ ተፈሪ በንቴ አምባሳደር ሲቀበሉ ደጋግሜ እየተላኩ ሄጄ ሪፖርት ለምን ጧት ስለሆነ ብዙ ጊዜ ደግሞ ጧት የመነሳት ችግር ስላለ በሰራተኞች ላይ ተብሎ እኔ እንግዲህ አላውቅም እንደ ቤተ ክህነት ሰው ነው ሌሊት እንደ ሰዓታት ሲቆም ነው የሚያድረው ማህሌ ሲቆም ነው ብለው ነው መሰለኝ እንግዲህ በጧት እንድደርስ እንደዛ አርጌ በዛ ከዛ ነው እንጂ ከኔ በፊት ከኔ በኋላም በጣም ብዙ ሰዎች አሁን አሰፋ ስዩም ረጅም ጊዜ ከኮሎኔል መንግስቱ ጋር ነበር ከሱ በፊት ግን ከበደ ግዛው የሚባል የዜና አገልግሎት ወኪል ሆኖ ከኛ ጋራ በየክፍለ ሀገሩ ይዘዋወር ነው እንግዲህ ኮሎኔል መንግስቱ ጋራ በጋዜጠኝነት ለስራ ሄደ የተገናኘበትን ደግሞ እናንሳው በሄሊኮፕተር አብሮ መጓዝ አለ ብዙ ነገር አለ አይደል ልክ ነሽ እንግዲህ ከሬዲዮ እኔ ነበርኩ በተለይ ክፍለ ሀገር ጉብኝት በሚያደርጉበት ጊዜ እኔ ነኝ የሚሄደው ሌላው ይሄ ውጪ አውሮፓ አሜሪካ ጉብኝቱ ጊዜ ያው ዜና አገልግሎት ነው መሄድ ያለበት ለሁሉም ሚዲያዎች ዜናውን ጽፎ ስለሚሄድ እሱ ለሁሉም ሚዲያዎች ይሰጣልና እኔ እንግዲህ ከሳቸው ጋራ በየክፍለ ሀገሩ ጉብኝት ሲያደርጉ መሄዴት እዚህ ይለኛል እንደው በየክፍሉ ብናነሳው ከየትን ጀምር ከጅማን ጀምር ከጎንደርን ጀምር ከፈለግሽበት መጀመር እንችላለን ለምሳሌ ጅማ ያው ጅማ እንግዲህ ትልቅ ልማት ያለበት ነው የቡና እርሻ አለ እሳቸው እዛ ጉብኝት ሲሄዱ ትዝ የሚለኝ ያን ጊዜ እነዚህ ህቡ ድርጅቶች ሰደድ ማልሬድ ኢጫት እንደዚህ የሚባሉ ድርጅቶች ነበሩና እነሱ የራሳቸውን አባላት ፎርም አስሞሉ ተብሎም ይነገር ነበር ለመጨረሻ ጊዜ ትዝ የሚለኝ በህቡ ድርጅቶች የተሞሉ ፎርሞች ከዛሬ ጀምሮ አብቅቶላቸዋል በቃ ህቡ ድርጅት የሚባል የለም የሚል ውሳኔ የተላለፈው ጅማ ውስጥ እንደነበረ ትዝ ይለኝ ለሊት እንደ የፖሊስ አዛዡን ጨምሮ ማለት ይቻላል ደስታ በደስታ ጅማ ከተማው በቃ ያን ጊዜ እንግዲህ ደርግ እንዲህ ነው እየተባለ ስለሚባል ይሄ ድርጅቶች ከቀረ ትንሽ ተንፈስ እንላለን የሚል ነገርም ስለነበረ አባል የሆነ ያልሆነ የሚባልም ስለነበረ ያ ውሳኔ እዛ መተላለፉና እኔ ያንን ውሳኔ ማስተላለፍ ይወዲያ ለማንም አላማከርም እኔ እነሱም አምጣ ሳንሱር ይሆነ ይሉኝ ዜናውን ስሰራ እዚህ አለቆች ናቸው ኮለ ነው የተባልኩት በኋላ ለምን እነሱ እንግዲህ ወይም ኤዲት አድርገው እኔ ደግሞ ከነ ድምጽ ነው የምለቀው እና እንደዛ ትዝ ይለኛል ጅማ በየእርሻ ጣቢያው በየቡናው በየተክሉ አካባቢ ስንዞሩ ለማታ ስንመጣ እኔ ቶሎ በየመጀመሪያ ማረጋው እዛ ኢንተርቪው ያረኩትን እሳቸው የተናገሩትን ቀርጬ በተቻለ መጠን ወደ ራት ከመሄዴ በፊት ያን የስልክ ሪፖርት ሪል ቴፕ ላይ አድርጌ ራሴ ስልክ አንስቼ ደውዬ ለአማርኛው ክፍል ኢትዮጵያ ሬዲዮ መስጠት ነው ሊቀመንበሩ ያን ማታ ይሰማሉ ያ ሳይሰማ ራት አይበላም ሚኒስትሮቹ ራሳቸው ይሄ ንጉሴ ሪፖርት ልኳል መሰለኝ እሳቸው ያንን ካልሰሙ አይወጡም 2 ሰዓት ተኩል ድረስ አይወጡም እሳቸው ዘና በኋላ ሪፖርቱ ይቀርባል እና እዛ ይሰማሉ ፕሮግራሙ በሬዲዮ ነው የሚሰሙት እኔን አንጣ ይሉኝምና ብዙ ጊዜም ያው ሄሊኮፕተር መጥራት ሊሆን ይችላል በአንድ ሄሊኮፕተር እየሄድን አንዳንድ ጊዜም ደግሞ መሄድ የሚገባው ሰው እዛ ጉብኝት ላይ መገኘት የሚገባው ሰው እየበዛ እኛም ስንቀር ከኛ መሃል ከጋዜጠኞች መሃል አንድ ጊዜ ቴሌቪዥኑና ዜና አገልግሎቱ ሄደና እኔ ቀረሁ አርሲ ነው እና ማታሳቸው እንደገቡ ሆቴላቸው ሬዲዮ አምጡ እስቲ የተነገረውን ነገር ይላሉ ገና የሬዲዮ ሰዓት ሳይደርስም አንድ ገበሬ ጥሩ ተናገረ ነው የሚባለው ረሃብ ያኔ ጀምሮ ነበር ያን ጊዜ እና አርሲ አካባቢ በተለይ እና ያ የተናገረውን መስማት ፈልገዋል ጥሩ ንግግር ተናግሯል ከየት ይምጣ ቴሌቪዥን ቢመጣ ያ ፕሮሰስ ማድረጉ ያንን እንትን አርጎ አይቻልም እዛ ቦታ ላይ ምንም አይልም እንዴ ያ ጋዜጠኛው አልሄደም ለምን አልሄደም እሱማ ከእንግዲህ መቅረት የለበትም እንደ አይነት እዚህ አይነት ቦታ ላይ እኮ በዋናነት የሚያስፈልገው እንደዛ አይነት ነገር ነው ብለው እሳቸው እንደተናገሩ ነግረውኛል ያ ፕሮግራም ባለመሳለቱ ምክንያት ራብ ገብቷል እና መግባት ጀምሯል ያንን በተመለከተ እንደው ኃይለ ቃል ጥሩ ቃል ልብ የሚነካ ቃል ተናግረዋል ያን ነገር መስማት ይፈልጋሉ እንዴ እሳቸውም እኮ አንዳንድ ጊዜ እኮ ሳንሱር ያደርጋሉ ዝም ብሎ እኮ አሁን የዜና አገልግሎቱን ሰውዬ ከበደ የሚባል ልጅ ነበር ወሬውን አሳይቷቸው ነው የሚያሳልፈው እኔ ዝም ብዬ ነው የምለቀው እሱ አንበው አይተው ይሄን እንደዚህ ብለው ያኛው ጽሁፍ ነው አዎ
የኛ ባየር ነው እንደዚህ አድርጎ አርሲ ላይ አይነቱ ሁኔታ መፈጠሩ ትዝ ይለኛል። አዎ ልክ ነው። የሉባቡር መቱ ያስደስታል። የደንሹ በቱ መቼም እኮ ተፈጥሮ የሉባቡር መቱ ያለ ተፈጥሮ፣ ጅማ ቅድም ያነሳሽው ያለ ተፈጥሮ፣ አርሲ የሚሰጠው የዳቦ ቅርጫቱን እንዴት እንደሚሞላ ስንዴው፣ አረንጓዴ ቅጠል ቡናው ዓመት አይደርቅ እንዴት ደስ የሚል እና የሉባቡር ሄድንና ምንድነው የተሰጠን ትዕዛዝ? ጠዋት ጉብኝት ተለያየ ቦታ ተቆይቶ ከሰዓት በኋላ 11 ሰዓት ወደ ማታ ላይ ስብሰባ፣ ገበሬውንም ጭምር የከተማውንም ሰው ተብሎ ስብሰባ ተጠራ። በዚህ ጊዜ የኛ ጋዜጠኞች ከቴሌቪዥንም ከዜና አገልግሎትም ከፕሬስም ያሉት ቅዳሜ ቀን ይመስለኛልና ገበያ ይወጣሉ። ያው 11 ሰዓት ተብለናል። ይሄ እንግዲህ ከ8 ሰዓት በኋላ እስከ 11 3 ሰዓት አለ። ገበያው እንግዲህ ምን ለመግዛት ነው ንጉሴ? ቡና አለ ወደ ቤት ይዞ ለመምጣት። አዎ ቀስብልን ቡናው ያው እንትን ስለማይልም ሌላ ነገር የሚያመጣው ሽታ ምንም ስለሌለ ቡና በተለይ እና ሌላ ነገር እዛ ያለ ነገር ፈልገው እዛ ሄደዋል። እንዳጋጣሚ እኔና አቶ ደስታ የሚባሉ የፕሬስ ፎቶግራፍ አንሺ ሆቴላችን ቀርተናል። አሁን ስንሰማ ሊቀመንበሩ ሄዱ፣ ወደ ስብሰባው አዳራሽ ሄዱ። ገና 9 ከምናምን ነው። እኔ ራሴ ሮጬ ስደርስ እሳቸው መንበራቸው ላይ ተሰይመው ህዝቡ ገብቶ መመሪያ ሊሰጡ ሲዘጋጁ ነው። ቶሎ ብዬ ሄድኩና ያችው ናግራዬን እንዳወጣውና ከባድ ነው 6-7 ኪሎ ይመዝናል። ቶሎ ሰካካውና አጠገባቸው ማይክሮፎን አድርጌ ጀርባዬን ወደ እሳቸው አድርጌ ወደ ህዝቡ እያየሁ ቁጭ አልኩ። ጠበቅኩ። እነዛ ጋዜጠኞች ቢጠበቁ አይመጡም። አቤት ያን ጊዜ የደረሰው የታመመ አለ እዛው። አዎ እንዴ ወረፍት ተፈቀደላችሁ እንጂ ገበያ እንድትወጡ ነው የተባለው። ከቤታችሁ እንዴት ትጠፋላችሁ? ተነስተን እስከዚህ ብንሄድ እናንተን ከየንቱ ነው መፈልግ አለብን ብለው ተቆጡ ተባለ። በኋላ ነው እዛ ላይማ ምንም አይሉም። በቃ ሁሉም እየመጣ ቁጭ ሲላየዋለሁ። እኔም እንደው ዝም ብዬ እንደው እንደዚሁና አውጥቶኛል ብዬ ከዛ በኋላ እዛ ላይ ትዝ የሚለኝ የሉባቡር በነገራችን ላይ አብደላ ሶኔሳ የኢትዮጵያ ገበሬዎች ማህበር ነበር። ከዛ ነው የወጣው አቶ አብደላ እና አንዱ ተነሳና እናንተ አዋጅ ታወጣላችሁ፣ በቀላጤ ትሽራላችሁ። ያው እንግዲህ ከተማ ቀመስ ነው ገበሬው። ቡና ነው የሚያመርተው፣ ቢራ ነው የሚጠጣው፣ ሀብታም ነው አለ ገንዘብ። ያው ከከተማ ሰው ጋር ነው። ስለዚህ አዋጅ ታወጡና በቀላጤ ትሽራላችሁ። አንድ ነገር ብላችሁ እንደዛ ስንሰራ እንደገና ደግሞ በቀላጤ ያልተባለም ትላላችሁ ሲሉ ኮሎኔል መንግስቱ ተቀበሉና ጥሩ ጥያቄ ነው፣ በአዋጅማ ቢሆን ኖሮ ልዑል መርዳ አዝማች አስፋ ወሰን ኃይለ ሥላሴን ማንገስ ነበረብን እስከዛሬ። ምክንያቱም ጃንሆይ ከስልጣን ሲወርዱ ንጉሠ ነገሥት ይሆናሉ አልጋ ወራሹ ብለው ነበር። ለማግባባት ነው፣ ሰውየው እንዲመጡ ነው ይመስለኛል። እና እንዲህ ብለው እዛ ያሉትን እንደቀለዱና እንዳሳቋቸው ትዝ ይለኛል። የሉባቡር ጎንደር እንግዲህ ያው ያን ጊዜ ብዙ ይፈራ የነበረ አካባቢ ነው። ያፓ የመሸገበት ነው ይባላል። ብዙ ወጣቶች ተገድለዋል። ሻለቃ መላኩ ተፈራ በጣም ይፈራሉ እና እሳቸው በሚያልፉበት ቦታ የሚያልፍ የለም። እኔ እንደውም 100 አለቃ አንተ አሁን እዚህ ሳይ ቅርብ ነህ አለኝ። አውቀዋለሁ፣ በጣም የጓደኛዬ ወንድም ነው። እባክህ እንደው ከዚህ እንዴት ልውጣ ከዚህ ሀገር አለኝ። እኔ ለማን ነገር ነው ማንኔ ታውቃለህ? እኔ እንዲሁ ዝም ብለው የራሴን ስራ ምሰራ ሰው ነው አልኩት። ምን ነው አልኩት። ራሴን መቆጣጠር አልችልም ማለት እሱ በላንድሮቨር በዚህ ሲያልፍ እስከዚህ ድረስ ነበር። ሽንቴን መቆጣጠር አልችልም ነው ያለኝ። በጣም ከባድ ነው ያን ጊዜ 100 አለቃ እና እንዲህ አይነት ያስፈራ ነበር ጎንደርና ሻለቃ መላኩ ተፈራ ጽፈት ቤታቸው ላይ ገለጣ ያደርጉ ነበር፣ በቻርት የተደገፈ ገለጣ። ዋናው ደግሞ ትልቁ ጠላታቸው የነበሩት እምሩ ወንዴ የሚባሉ የኢህአፓ ዋና ሰው እንግዲህ እነሱ እንደሚሉት ወቅቱ እምሩ ወንዴ የጤና ጥበቃ ሚኒስትር የነበሩት የተፈራ ወንዴ ወንድም ተፈራ ወንዴም እዛው ቁጭ ብለው ፍለፊታቸው በቃ መላኩ በቻርት የተደገፈ ገለጻ መብረቅ የሚባል ቡድን አለን፣ በዚህ በኩል ኢህአፓ በዚህ በኩል ያለ እያሉ እምሩ ወንዴን ታሪክ በሚገባ ያስረዳል። ሻለቃ መላኩ እንደዚህ እያሉ ይገልጹ እንደነበረ በጣም ትዝ ይለኛል። እና የጎንደሩ ጉብኝት ይሄ በጣም ትዝ ይለኛል። እንግዲህ አንድ ሆቴል ነው የምታርፉት ወይስ
የተለያየ ቦታ ያኔ ደህና ሆቴልም የለም ደግሞ አይደለ? የለም ምን አለ ቤተ መንግስቶች ባሉበት ቤተ መንግስት ያርፋሉ መቼም ትልልቆቹ ሰዎች። አሁን እሳቸው ባሌ አሁን እንደ ቤተ መንግስት የሚባል ትንሽ ነገር አለ። ሆቴል ብዙ አልነበረም። እኔ ለምሳሌ የክፍለ ሀገሩ ተቀዳሚ አስተዳዳሪ የነበረ ሰው ቤት ነበረ ማርፈው ስለማቀው ሰውየው እና አንዳንድ ቦታዎች እንደዚህ ቤተ መንግስት እንኳን የረባ የሌላቸው አሉና እንደ ጅማ አይነቱ ግን ጥሩ ሆቴል ስለነበር እዛ በኋላ እኛ እንግዲህ ምን ተደረገ የሚሰጠን መኪና በጣም አሮጌ ደግሞ ማስታወቂያ ሚኒስቴር የሚወሰደው ፒክአፕ ራሳቸው እነሱ ይሰጡናል እዛው ይሰጣቸዋል ተብሎ ከክፍለ ሀገሩ ከምን ይሰጣል ከዛ በኋላ በቃ እዛ መኪና ላይ ሰውየው ያያሉ ኮሎኔሉ ልንወድቅ ስንደርስ ወንዝ ስንሻገር አንዳንድ አስቸጋሪ መንገዶች ላይ ስንሄድ ያያሉ እንደገና ደግሞ እነሱ ምሳ ቀርቦ ሲበላ በቅድሚያ እንግዲህ ሊቀመንበሩና አብረዋቸው ያሉት ባለስልጣናት ናቸው ከዛ በኋላ ደግሞ የክፍለ ሀገሩ አስተዳዳሪ ይገባል ከዛኛ ደግሞ የሚቀጥለው ሶስተኛው ተራ ላይ ነው የምንመጣውና ልክኛ ምግብ ደርሶ ልናነሳ ስንል እነሱ ጨርሰው ተነሱ ይባላል ይሄዳሉ እና ስጋውን በጋዜጣም በምንም ጠቅልለን ይዘን ምን ሄድበት አጋጣሚም ነበር በእውነት እና በእንደዚህ አይነት ሁኔታ በኋላ ይሄን ሁሉ አይተውሳቸው በተለይ ከዚህ ከኢሉባቡሩ በኋላ አንድ ሆቴል የሆቴል ወጫቸውንም እኛ እንቻል ፓራዳይሙ ያው የነሱ የውሎ አበሉ ምንም ይናል 10 ብር ነው እንደዚህ ነው 12 ብር አዎ ስለዚህ እነሱ እንትን ይበሉ ተብሎ አንድ ሆቴል ማረፍ ጀመርን እና ከዛ ቁርሱም ምሳውም ማታም ጠዋትም ስንፈልግ የኢሉባቡሩም ትምርት ሆና በዚህ አይነት ሁኔታ በቃ እንዴት እንደሚናገሩ እኮ አሁን በኢሉባቡሩ ምክንያት አንዴ ደርግ አባል ነበሩ ኮሎኔል ካሳውን የሚባሉ ናዝሬት አካባቢ በጣም በቃ እንደዛ አይነት ስህተት ተፈጠረ በቃ በሰዓቱ አልተገኘ 11 ሰዓት ተብለን 9 ሰዓት ተጀመረ ግን እንደዛ አንድ ሄሊኮፕተር ላይ ስንወጣ በቃ ሰውየው የሚናገሩት በጣም መቼም ለስራ እኮ ከሄድክ ያው ትኩረቱ እዛ ላይ ነው መሆን ያለበት ጋዜጠኛና ወታደር አንድ ነው አዎ ልክ ነው ትክክል ነው እንደዛ ይመስለኛል ትክክል ነው ሌላው እንግዲህ መቼስ ብላቴ በኋላም ታሪክ አለው ንጉሴ አንተ ሄደሃል ብላቴን አዎ እንደውም ትልቁ እሱ ነው እንጂ ልክ ነው የእርሻም ቦታ ነው እንደገና ደግሞ ውትድርና ማሰልጠኛም ነው አዎ በኋላ ብላቴን ልክ ነው አሉ አሁን ብላቴን አለ ገምጎፋ አርባ ምንጭ አለ ባሌ አለ እንግዲህ እርግጠኛ ነኝ እንዲህ ይያልሽ ልታነሺ ነው ብላቴንን ሲዳሙን ሊጎበኙ ነው የሚሄዱት ያለት እኔ የከተማ ልጅ ሆኜ የተበለጥኩት ያንለት ነው አዎ በጣም በዚህ ጉዞ አበል ተሰጥቶኛል አበሌን ተቀብዬ እምትሄደው ባየር ነው የምትሄዱት ተብሏል ስለዚህ እኔ ጧት ተነስቼ ሾፌሩን ቦሌው ይጅርልኩ ከዛ ብንጠብቅ አይመጡም 3 ሰዓት ሆነ በዛ ሰዓት እነሱ አዋሳ ደርሰዋል ሊቀመንበሩና ሌሎቹ ከየት ተነስተው በመኪና አዲስ አበባ ተነስተው በመኪና በኋላ እኔ ከዛ ይደወላል ንጉሴ ለምን አልመጣም ይባላል ንጉሴ ለምን አልሄድክም እንዴ እኔ እኮ ይሄው ቦሌ እኮ ከ3 ሰዓት ጀምሮ እንዴ ባየር ትሄዳለህ ስትባል ወለ ኤርፖርት በሄሊኮፕተር ነው እንጂ ማሳረፊያው ሴት አለ አዋሳ ግን እኔ ያን ግምት ወስጄ ይኸውልሽ ተበለጥኩ አይልኩት ያን እና አሁኑኑ ከሰዓት በኋላ ተነስቶ ገብቶ እንዲያድር የሚል መመሪያ ሻምበል ታምራት ፈረደ የሚባል የደርግ የቋሚ ኮሚቴ አባል የህዝብ ግንኙነቱን የሚያዘው እሱ ነው ተብዬ አስራት ኮርሜ የሚባል አሁን እስከ መጨረሻው ድረስ ኢትዮጵያ ቴሌቪዥን እዛ ሾፌር ነበረ በዛን ጊዜ ኢትዮጵያ ሬዲዮ እያለ ይመስለኛል አንዲት ቮልክስዋገን መኪና ተመድባለን ተነስተን ሄደን አዋሳ ምክንያቱም ገብቶ እንዲያድር ነው የተባለው 11 ሰዓት ነው እና ተነስተን ስንሄድ አዋሽ ስንደርስ ውሃ ውስጥ ገባን ለካ ያ ውሃ ሁሉ ጊዜ ከዛ ከድልድዩ ከአዋሽ ወደ አስፋልቱ እየፈሰሰ ብዙ አደጋ ያደርሳል እኛ ዘለን ውሃ ውስጥ ስንገባ ልጆች ከርቀት ያውናል በእኛ መብራት አማካይነት መሽቷል ቆይ ቀስ በሉ እኛንን የምናሳያችሁ ብለውን ልገለው ያን ወንድሜን እንደው አንተ እንደው ባህር ውስጥ ተከተኝ እንደው ተገለኝ ጋሽ ንጉሴ ቆይ ዝም በሌት እንዳለን ቆይ እናጣራ ሰዎች እየመጡ ነው ይታየኛል በመብራቱ ብሎኝ እነሱ ቀስ ብለው ለካ ዘዴ ነበረው ታልፍበት መንገድ አለው በዛ በኩል ቀስ ብለን ወተን ሄደን ዘዋይ አደርን ከዛ ከዘዋይ 10 ሰዓት ጅብ እየጮኸ 12 ሰዓት ሻሸመኔ
እንደው መጀመሪያ እንደው ከተማው ራሱ ይሸታል። ፓስቲ ነው የሚለው በእውነት ሻሸመኔ። አዎ አሁን እዛ ስደርስ እኔ ተዝናናው። 25 ኪሎ ሜትር ነው ለሐዋሳ የቀረን። ከዛ በኋላ ፓስቲውን ሂድ አምጣ አልኩት። አመጣ። ፓስቲውን በላን፣ ቀሳልን። አሁን እንደርሳለን። እነሱ ከሁለት ተኩል በፊት አይሄዱም። ቢሄዱ አልና ቀስ ብለን ከዛ ከሻሸመኔ ተነስተን እዛ ገባን። እዛ እንደገባን እኔ ሾፌሩ ባዶ እጁን እንዲመለስ አልፈለኩም። ስለዚህ እንደ ትናንት ብላቴንን ጎብኝተዋል። አይሽ እሳቸው ጎብኝተው ተመልሰው ነው እዛ ሐዋሳ ኦሲስ ሆቴል ነው ያረፉት። ከዛ በኋላ ስለሱ ጉብኝት የክፍለ ሀገሩን የደርግ አባል ኮሎኔል ግርማ ሀብተ ገብርኤል የሚባል እሳቸው እባክህ ትንሽ መግለጫ ይስጡኛል። እምቢ አሉኝ። አሁን እንደዚህ በዚህ ጉብኝት ሰዓት እኛ እንደዚህ እንትን ልንሄድ በሆነበት ሰዓት ምናምን የት እንደሚሄዱም እንኳን አያውቁም። የት እንደሚሄዱ የሚያውቁት ምናልባት ኮሎኔሉ ራሳቸው በዋናነትና ማንም አያውቅም። አሁን ዛሬ የሚሄዱበትን በዛን ዕለት የነበረውን ጉብኝት ምናልባት ሄሊኮፕተሩ እሱም ቀደም ብሎ ተናግሮት ከሆነ አብራሪው ከዛ በኋላ ስለ እኔ እምቢ አሉኝ። አሁን እንደምንም ብዬ ከዜና አገልግሎቱ ቴፑን የቀረጸውን ምናምን አርኩና እንደው ያቺን የቤንዚን ወጪ እንኳን ቢችል እንደው ደክመን ከንቱ እንዳይሆን ብዬ እኮ ለልጁ ሰጠሁና አዎ ከዛ ዕቃዬን አሳርፌ ያው ሄድን። ስንሄድ ማንም የሚያውቅ የለም። ሄሊኮፕተሩ ሲያኮበኩ እንዴ ይሄ ትናንት የመጣንበት አይደለም እንዴ? እንደዚህ ነው እንዴ? እዛ ነው እንዴ ተመልሰን የምንሄደው? ነው ሄሊኮፕተር ሰውየው ተሳስቶ ነው ይባላል። እሱ ወስዶ እንደገና ብላቴን ቁጭ ትናንት የጎበኙት ቦታ ለካስ እሳቸው ጎብኝተው ሲመለሱ የሆነ የጽሑፍ መልእክት ደርሷቸዋል። ከዛው የጽሑፍ መልእክቱ የሚለው ምንድነው? እዛ ያሉ ወዛደሮች አይሰሩም፣ ጫት ሲበሉ ጠጅ ሲጠጡ ነው የሚውሉት። ይሄ እርሶን አሞኝተው ነው ገለጻ ያደረጉት ሁሉ ትክክል አይደለም ብለው ያንን ይዘው ነው በቃ ሚኒስትሮቹ ሌሎቹ ሁሉ በቃ ተደናገጡ። እንዴ አሉ ሰብስቦ አሉ በሙሉ ተሰበሰበ። አንድ 18 ያህል አለቃ የሚባል ሄድ ግድግዳ ያዝ ፊታቸውን አዙሩና ቆሙ ወደዛ። በጣም ተናደዋል። እኛ ከየትም ትቢያ ተነስተን ከምድረ አዳሪ መንጋ ጋራ የምንታገለው ለማን ነው? ለእናንተ አይደለም እንዴ? ስንቶች ናቸው አሁን ከዚህ ውስጥ ጠጅ ነጋዴዎች? ስንቶች ናቸው ጫት ነጋዴዎች? ስንቶች ናቸው በጫትና በጠጅ ጊዜያቸውን የምታሳልፉ? ምን ልማት ነው የሰራችሁት? ከየት አመጣችሁ ነው ያንገለጻ ያረጋችሁት? ተሰብሰቡ ተባለ። እነዛ እንደዛው እንዳሉ ዛፍ ጥላ ስር ያው ሚኒስትሮቹም ሌሎቹም ሁላችንም ተሰበሰቡ። እነሱ ለብቻ ፈንጠራሉና ተማከሩ። ያው እንግዲህ መቼም ከውስጥም የሚያማክሩ ደና የሲቪል ባለስልጣናትም አሉ እና ተብሎ በምህረት በማስጠንቀቂያ በመጨረሻ ማስጠንቀቂያ እንደታለፉ እኔ ይሄንን ዜና ዘጋውኩ። እንግዲህ ለምን እንደው ማለታቸው አይቀርም ግን ይሄን እንዳታስተላልፍ ብሎ የሚለኝ ማንም ሰው መጥቶ የሚጠይቀኝ የለም። እኔም በድፍረት ነው ደግሞ እንግዲህ እውነት ነገር ነው። እሳቸውም ደግሞ ይሄ ቢነግሯቸው እንደሚቀበሉ አምናለሁ እና በዚህ አይነት ሁኔታ እነዛም ሰዎች እንትን ሳይሉ ስንመለስ ወደ ሌላ ክፍለ ሀገር በሌላ ጊዜ በምንሄድበት ጊዜ አንድ ቀን በጠዋት ነው የምንነሳው። እሳቸው ተነስተው ሬዲዮ ያዳምጣሉ። ቢቢሲ ነው አሉ የሚያዳምጡት። እዛ ኦአሲስ ሆቴል ረጅም ነው ከዋናው በር በጓሮ በኩል ወደ ውሃው ወደ ሐይቁ ወደሚወስደውና ጠዋት ነው። ብዙ ሰው እንግዳም ከውጪ ያደረ አይነሳም። ሬዲዮ እየደመጠ ወዲህ ሲሉ በጠዋት ተነስተን ለመሄድ ነው። እንግዲህ ምናልባት ከዛ የኛ ፊልማንሺ የነበረ ብርሃኑ የሚባል በኋላ ቼኮስሎቫኪያ ሄዶ እንደነበር ነው ማስታውሰው። ረጅም ነው ቀጭን መጸዳጃ ክፍል ገብቶ በሩ ተቆለፈበት። በምን ይውጣ? ሰዎቹ ወጥተው ባለስልጣናቱ ለመሄድ ተዘጋጅተዋል። እሳቸውም ተዘጋጅተዋል። ምንድነው ሲባል ኧረ እንዲህ አይነት ነገር ሰውየው ገብቶ ቀረ። በየት ይውጣ? መስኮት ደግሞ ትንሽ ቀዳዳ ነገር ነች ያለችው። ከዛ አናጢ ሐዋሳ ተልኮ መጥቶ ያበር ተደውሎ መጥረቢያ እንኳን ይለው እንደው በቃ ማን እንግዲህ ባለሙያም የሆነ ሰው ተብሎ ያን ሰውዬ ከዛ እንዲወጣ እንዳረግንና በዛ ጊዜ እሑድ ፕሮግራም ተጀምሯል። አያናድዶትም የዚያ መንፈስ የዚያ ስሜትም እንዳለበት ለመግለጽ ፈልጌ ነውና ከዛ በኋላ ደግሞ የሚቀጥለውን ጉብኝት እንደዚህ አድርገን ሐዋሳ ትልቅ አያናድዶትም ላይ ያቀረብከው? አዎ
እና ከዛ በኋላ ብዙም ፊት አልተሰጠኝም ከሳቸው ጋር እንዲሄድ እንደው ያየውን ሁሉ እንደው ሄጃለሁ በርግጥ እና ባሌና አርባ ምንጭ ነው ሄጃለሁ ግን ያየውን የተናገረ ሰው እንደዚህ ንጉሴ እኮ እንደው እንዲህ ይላል እዚህ እኮ ምናምን ይላሉ እነሱ አንገጮች ከዛ በእንደዚህ አይነት ሁኔታ እንደሆነ አዋሳ ይሄ ነገር ትዝ ይለኛል ሬዲዮ ጣቢያው ሸገር 102.1 ነው። ዝግጅቱ የቅዳሜ ጨዋታ። እንግዳችን አንጋፋው ጋዜጠኛ ንጉሴ አክሊሉ ነው። አጋርፋ የገበሬዎች ማሰልጠኛ ሄደህ ታውቃለህ? እሱማ መጀመሪያ አጋርፋ ባሌ የባሌ መሬት መቼም በጣም ነው የሚያደንቁት። በአመት 3 ጊዜ የሚሰጥ መሬት ነው ይላሉ። እዛ ያለው የአውራጃ አስተዳዳሪ በወቅቱ ሲያጫውተኝ እና እዛ በደንብ ሄጃለሁ። አጋርፋ ማሰልጠኛውም ሲሰራ ሲመረቅ ተቀዳሚ ምክትል አስተዳዳሪው ቅድም አንስቼዋለሁ ወሸት መዝራዕታ ነበረ። የዩኒቨርሲቲ ተማሪ ነው። በዛ በንቅናቄው ጊዜ ሁሉ ዩኒቨርሲቲ የነበረ ነው እና ጥሩ ልማት ጥሩ ስራ እየሰሩ ስለነበረ ነው እዛ ማሰልጠኛውም እንዲቋቋም የተደረገውና ትዝ የሚለኝ ነው እዛ አንድ ተራራ ስር ነው የተሰበሰበው እርሻ ቦታ። ከዛ በቻርት የተደገፈ ገለጻ ያደርጋል። ሰውየው ወፍራም ነው በጣም ዋሊቀ መንበር እንዲህ አይነት ነገር ለማድረግ ተዘጋጅቷል። ቻርቱ እዛ ተራራው ላይ እንትን ብሏል። እዚህ መሬት ተቀበለ። ከሱ ከሰራተኞቹ ጋር ሆኖ ሊቀ መንበሩን ተቀበለ፣ ሰላምታ ሰጠ፣ ሮጦ እዛ ተራራ ላይ ወጣ። ወፍራም ነው እሱ ትንፋሹ ሳይበርድ ሳይረጋጋ እሳቸው እዛ ደረሱ። ወታደር ናቸው። ጓድ ሊቀ መንበር ቆይ እኛም ደክሞናል አንተም ማረፍ በል ተባለ ሲሉት ትዝ ይለኛል። ባሌ በጣም ለም ቅቤው ስጋው እዛ እንግዲህ አንዳንድ ከጉብኝት በኋላ የሚደረጉ አንዳንድ የምሳ ፕሮግራሞች አሉ እና በጣም ለም ነው። የገብስ ሀገር ነው። ያ ትዝ ይለኛል። ትምህርት ቤታቸውን ሲጎበኙ ነበር። አዎ ጅማ ነው እሱ ጅማ ራሳቸው የተማሩበት ትምህርት ቤት አድርገዋል። የተማሩበት ትምህርት ቤት ከፍላቸው ገባን እና ገለጻ አረጉ እሳቸው። እዚህ ነው የተማርኩት። እንደውም 5ኛ ክፍል 4ኛ ስንማር ጎበዝ የሆኑ ተማሪዎች ተብለን ተመርጠን በሄሊኮፕተር ከተማውን እንድንዞር ሁሉ ተደርገናል ብለው በዛ ወቅት ማንን አስታወሱ? መኮንን ሸገናው የሚባል በጣም የታወቀ የዳግማዊ ምኒልክ ትምህርት ቤት 4 ኪሎ ርዕሰ መምህር ነበረ። እሱ ትዝ ይለኛል ብለው እሱን ሁሉ ማንሳታቸው ትዝ ይለኛልና ጎበዝ የሆኑ ተማሪዎች ተመርጠው በሄሊኮፕተር ከተማውን እንደዞሩ ሲሉ ያን ጊዜ እዛ አስታውሳለሁ። ጅማ አርባ ምንጭ የውሃ ቴክኖሎጂ ደግሞ ሌላው አንዱ እንግዲህ ትልቅ ነበርና እዛስ ምርቃው በምኑ ተገኝቷል? የቦታ መረጣ እኔ እንደገና መጀመሪያ ገና ቦታው ሲታሰብ ነው ታሪኩን ላጫውትሽ ከፈቀድሽ። አርባ ምንጭ የውሃ ቴክኖሎጂ ማለት እኮ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመጨረሻ የዛ የትምህርት ቤቱ ዳይሬክተር የነበሩበት እንደሆነ በታሪካቸው ላይ ሰምቻለሁ። እንደው ነገሩን የዩኒቨርሲቲው ፕሬዝዳንት ነበሩ። ዋው ይሄም ለመግለጽ ብዬ ነው። ያ ቦታ የውሃ ቴክኖሎጂ እንዲቋቋም አስፈላጊነቱ ታምኖበት ቦታ ሲመረጥ የሆነ ከፍታ ቦታ ነበር። እኔ ቴፕ ሪከርደሬ ተበላሽቶ እፈልጋለሁ እዛ ተራራው ላይ ገለጻ ይደረጋል። በምን ልቅረጽ? እኔ እንደው ዶክተር ንጉሴ ተፈራ ካስታወሰ ለሱ አንድ ነገር ሊቀርጽ ምን እንደሆነ አላቅም አውሽው ከዛ በኋላ እምቢ አለኝ። እኔ አሁን ተጠራሁ ታች ነው ያዩኛልና ና እንጂ ምናምን አሉኝ። ሄድኩ። ሲሄድ ምን ሆንክ? አይ እምቢ አለ ይሄ ቴፕ አልኩ። ሻምበል ታምራት የህዝብ ግንኙነቱ ያልኩሽ ይሄ ወፍራም የወታደር ጫማ ነው ያረጋው። ቁጭ አርገው አለኝና አንዴ እንደው እንደ ኳስ በጫማው ፊት እንደው ሲመታው ሲበላውን ሲለው ተንቀሳቀሰ። ባትሪው እንግዲህ ተዛንፎ እንደሆነ ቶሎ ያንሰክት የጠጋ ብዬ በጣም ትዝ የሚለኝ ከዛ በኋላ እሳቸው መነጋገር ቀጥለዋል። ቴክኖሎጂው እዚህ አካባቢ ኢንስቲትዩት ይቋቋም፣ ውሃው እዚህ ያለ በጣም ጥሩ ነው ተብሎ ተመረጠና ምን አሉ እሳቸው? ጓድ ካሳ ገብሬ አንተ 2 ሚሊዮን ብር ፈልግ ለኢንስቲትዩቱ መስሪያ በጀትክ ሲሉት ምን ይሄ እንደው ወጣት መኮንን ይላሉ። ቀልደኛ ናቸው ካሳ ገብሬ ይናገራሉ ፍለፊትም ይሄ ወጣት መኮንን እኮ ያንቆራጥጠናል። ይሄን ተራራ ወጣን አሁን ደግሞ 2 ሚሊዮን ብር ለዚህ ያምጣ ይለኛል። ጓድ ኃይሉስ ይላሉ። ኃይሉ ሻውልን የመንግስት እርሻ ልማት ሚኒስትር ነበር። ጓድ ኃይሉ አሉ ራሳቸው ሊቀ መንበሩ ተጣሩና መጡ። አቤት ሲሉ ካሳ ምንም አልተናገሩ እሺ ከማለት በስተቀር ጓድ ኃይሉ አንተ ደግሞ እንግዲህ 1-2-3 ሚሊዮን ብር ለዚህ በቃል አይሆንም ጓድ ሊቀ መንበር ጽሁፍ ላይ ያስፍሩት ነው ያሏቸው ጠጋ ብለው እና ያ
ቴክኖሎጂ ኢንስቲትዩት እዛ ቦታ ላይ እንደተሰራ ቦታውም ሲመረጥ በዛ አይነት መልክ እንደሆነ እነዛ 40ዎቹ ምንጮች የሚባሉት እኮ በትክክል እንዳሉ እኮ ነው። እንዴት ደስ ይልሻል! 40 ምንጭ ዋው! ሲወርድ ራሱ በቅጠሎቹ ላይ ሲወርድ ኮለል እያለ እንደንባ ሲወርድ ስታዩ በጣም ነው ደስ የሚልሽ። እዛ ደግሞ በቀለ ሞላ ሆቴል አላቸው። አቤት እንዴት ደስ ይላል! 40 ምንጭ ሐይቁ የሆነ ዳርቻ ላይ እሳቸው ተሰርቷል። ማዶን 12 ሰዓት እንደው 12 ተኩል ለአይን ያዝ ሲያረክ አቤት ያለው ውበት። አሁን እንግዲህ ዋናው ዓላማ እኮ ይሄ የክፍለ ሀገር ጉብኝት ሊቀመንበሩ እንግዲህ በዚህ በግራም በቀኝም በጦርነትም ተይዘው ስለነበረ የኢትዮ ሶማሊያም ስለነበረ እንደገና የሀገር ውስጡም እንደዚህ አይነት ነገር ስለነበረ እንዲዝናኑም ጭምር ነው። እና በዛ አሁን ምን ይላሉ እነሱ ይመካከሩና በቀለ ሞላ ዛሬ ይጋብዙ ይላሉ ሊቀመንበሩን። ከዛ በኋላ በቀለ ሞላን ይጠይቋቸዋል። እሳቸው ደግሞ ናዝሬት ያለውን ሆቴል ለመስራት የጠየቁትን ቦታ ተከልክለው እንደዚሁ እንደው ተናደው ቁጭ ብለዋል በቀለ ሞላ። አቶ በቀለ ነፍሳ ገዳ እንግዲህ ፕሮቶኮል ሹሞቹ እነ ሻለቃ ፍሳ ገዳ ያው ለሊቀመንበሩ ቅርብ ናቸው። ሐራር ጅጅጋ ሁሉ ያሉ አብረው የነበሩ ሰዎች ናቸው። እኛ እናሰጥቶታለን ያን ቦታ እንደዚህ ሰምተናል። እሳቸው እንደከማጎን ይዘው ነው ሄዱት። አዎ እሺ አሉ። እጋብዛለሁ አሉ። አዎ እሺ አሉ እሳቸው። ከዛ እዛ ሐይቁ ዳርቻ ላይ ወደ ማታ ላይ ጥሩ የሆነ ግብዣ ተደረገ። ያንን ሐይቁ እየታየ ከዛ ቀረቡ፣ አነጋገሯቸው። ምን ችግር አለዎት ምናምን አሏቸው። አይ እንዲህ ናዝሬት እንዲጠይቅ ያሉ አቶ ካሳ ገብሬ ተጠሩ። እኔ አመልዶታለሁ አሏቸው። ምን አለ ለዓለም አለ ስራ የሚሉ ከሆነ ለምንድን ነው ይሄንን ማታርጉላቸው ተብሎ እንደተፈቀደላቸው አቶ በቀለ በጣም ታታሪ ሰራተኛ ስለነበሩ በጣም ያደንቋቸው እንደነበረ 40 ምንጭ እንደው ምጥጥ አለ የጥጥ እርሻ አለ እና እዛ ሲጎበኙ አልተደሰቱም በእርሻውና ተስፋዬ ዲንቃ በኋላ ጠቅላይ ሚኒስትር ያን ጊዜ የኢንዱስትሪ ሚኒስትር ነበሩና በዚህ በ40 ምንጩ ተናደው እኔ አሁን ስር ነኝ ብዬሻለሁ እዛው አብሬ ሲሄዱ አብሬ በቃ ትንፋሽ ምንም መቅረጽ አለብኛ። ከዛ ስል እንደው የት ብንሄድ ነው ትርፍ የምናየው አሉ። እውነት እንዲህ ብለው ነው የጠየቁት። ጓል ሊቀመንበር እንደው ተንዳሆ እሱም በኪሳራ ነው የሚሰራው አውቃለሁ እባክህ ሲሏቸው ትዝ ይለኛል። ወደ ሐረር ወደ ድሬዳዋ አብረህ ሄደህ ታውቃለህ? ሄጃለሁ። ሐረር ድሬዳዋ ሄጃለሁ። እንደውም አንድ ጊዜ ሄድኩ ጊዜ ትዝ የሚለኝ ብርሃነ መስቀል የተገደለበት አካባቢ ነው እና ብርሃነ መስቀል መገደሉ ድሬዳዋ ሆነን ሆቴል ያው ተነገረ። ማታ መግለጫውን ያነበበው የኔው ጓደኛ ዜማ ቤትም አብረን ድጓ ጾመ ድጓ እንደው ዘና ላርግሽ እስቲ እዚህ ላይ ዜማ ስንማር ለመቄዶንያ የሚል አለ የሀገር ስም ነው እና እዛ ላይ ለመቄዶንያ ነው። እሱ ግን ድምጹም ኃይለኛ ስለሆነ መምራችንንም እንደው የሚሉትን ለመስማት ብሎ ከኔ ድምጽ ይወጣና አብረን ነው የምናዜማው። አብረን ነው ሲነገረን አብረን ነው። ካንዱ ምዕራፍ ወደ ሌላውም ስንሸጋገር አብረን ለሁለት ነው። ለብቻ እንትን አይሉ ሁለት ሆኖ እንደው አስቸጋሪ ካልሆነ ቀለም አይገባውም ተብሎ ካልሆነ ድምጹ እሺ አይለውም ተብሎ ካልሆነ ለብቻው አይማርምና እሱ ለመቄዶንያ ብሎ ሲጮህሳቸው የታባቱ ይሄ ልበፋሮ ይላሉ በተሳደባሉ። በቃ ንጉሴ ወልደ ማርያም አሁን አሜሪካ አንድ ሬዲዮ ጣቢያ አለው። ጥሩ ወንድሜ ነው እንደው የሚሰሙ ወዳጆች ቢነግሩት እዛ ሄጄ መጥቻለሁ ብየው ሬዲዮ ፕሮግራም እያስተላለፈ እኔ ወንድምነቱን ነው የማየው። እሱ እዛ ካለው ህብረተሰብ ጋራ ስላለው ግጭት አላውቅም። ያን ሁሉ አልፌ ነው ወንድሜ ነው ማግኘት አለብኝ። ስደውልለት አላምንም እኔ ንጉሴ ነው ያለው። አሜሪካ መጥተህ እዚህ አዲስ አበባ ጎኔ አለ እሱ ነግሮኝ ነው ይኸውልህ ንጉሴ ፕሮግራም ብሎ ስልኩንም ይሰጠኝ እሱ ነው። እንግዲህ ምንድነው የሚያደርጉት እዛ አንድ ሬዲዮ ጣቢያ ላይ የተወሰነ ሰዓት የአየር ሰዓት ይወስዱና ይሰራሉ። እዛ ነው እና እዛ ይሰራል። ሊያገኘኝ አልሞክረም ልልሽ ፈልጌ ነው። ያ ይሄ ሁሉ እንደዚህ አስተማሪ ሲገርፉን እግር ሳሙ ብለው እግራቸውን ታጥበው ተቀምጠው እሳቸውን ገፍተን ስንገባ ወጥ ስሩ ብለውን ቡናውን በዱቄት በማንኪያ የተፈጨውን ተለክቶ ነው የሚገባው። ዘይቱን በማንኪያ ለክተን ስናገባ ስተስ ስንሰራ የሚደርስብንን ዱላ አብረን የምናደርገውን ያን ሁሉ እያወቀ አንድ ሰፈር መንገድ ነው የሚለየንም። ወላጆቻችንም አብረው ነው እንትን የሚሉትና ሳይመጣ እና ዛኔ ዋሽንግተን ለአንድ ክብረ በዓል እንግዳ ሆኜ አልደወለልኝ እና ወደ ጨዋታው ልመለስና ንጉሴ ያን መግለጫ
ያነባል ማታ ሲያነብ የብርሃነ መስቀልን አንብቦ ከጨረሰ በኋላ ያስኬዳቸው ዘፈኖች ነበሩ። ያን ጊዜ ዘፈን ተከልክሏል። ፕሮግራም አልተጀመረም። አብዮታዊ መዝሙር ብቻ እና እነዚህ ለስላሳ ሙዚቃ ያንን አስኬደሱ። ከዛ ቁጣው ከዛው ተነሳ። እንዴት ድሬዳዋ ናቸው? ድሬዳዋ ሆነን እሳቸውም እዛ ናቸው። ዘፈኑ ምን ነበረ? ዘፈኑ አንዱ ቂም ይዞ እንታረቅ ይላል። ብዙዎቹ ዘፈኖች ሙሉቀን መለሰ ይመስሉኛል። ያ ልጅነት በጊዜያቱ ሙሉቀን ነው። ተመልከች ብርሃነ መስቀል ተገሎ ነው። አዎ የሚያሳዝን ነበር ፍጥረታት አፈጣጠራቸው። ታዲያ ምን ያደርጋል ሞት ነው ያጠቃቸው። ፀሐይ እንዳለ የሚያሳዝን ነበር የተስፋ ይለማ። አዎ እነዚህ ነገሮች ያ ልጅነት በጊዜያቱ ማስደሰቱ የሚለውን ሁሉ የሙሉቀንን ከዛ በቃ እሱ ተገደለበት ቦታ እንዲገደል እርምጃ እንዲወሰድበት ነው ትእዛዝ የተሰጠው። እግዚአብሔርን ግን አንዳንድ ጊዜ ያለቆች አሉ ብዬሻለሁ። ሻለቃ ግርማ ይልማ ሚኒስትር ነበሩ። ገዳሙ አብርሃ የኢትዮጵያ ሬዲዮ መምሪያው ስራ አስኪያጅ ናቸው። በልጁ ስራ ያምናሉ። ጥሩ አንደበት ነው ያለው። ጥሩ የፕሮግራም አቀራረብ ነው ያለው። በዛ ምክንያት የት ያርጉት የሚያርጉት ቸገራቸው። ተላላኪ እናርገው፣ አትክልተኛ እናርገው፣ ወዴት እናርገው ተጨነቁ። ከስራ ማባረር የለም ያኔ እና በዚህ አይነት ሁኔታ እሱ ወደ ቴሌቪዥን እንዲሄድ አርገው እንደውም 5 ዓመትም ይፈረድበት ተባለ በስር ወይ ደግሞ 5000 ብርም በቅጣት ይሄ ሁሉ ተብሎ ብቻ ያው ለጊዜው እንዲታለፍ ተደርጎ ከደረጃ ትንሽ ዝቅ ብሎ በኋላ ኢትዮጵያ ቴሌቪዥን ገብቶ እንዲሰራ ጨዋታ ያነሳዋልና ፕሮግራሙም የጨዋታ ስለሆነ ንጉሴ አንድ ቀን ማታ ዜና ሊያነብ ሲገባ የዜና ሰዓቱ ከመድረሱ በፊት ከቴክኒሻኑ ጋር ሲጫወት የኔን ስም ያነሳሉ። በመልካም እንደሚሆን ተስፋ አለኝ ወይም ደግሞ በሰራውተ አዎ እና ንጉሴ ይገባል። ዜናውን አንቦ ሲጨርስ ንጉሴ አክሊሉ ነኝ ዜናው አበቃ ይላል። ሲያጋልጠው ይሄን ጋሽ ሙሉጌታ ይሰማል። ሙሉጌታ ሉሌ ሌሎችም ይሰማሉ። እንዴት ብሎ ንጉሴ አክሊሉ ነኝ ያጠፋል። ንጉሴ አክሊሉ ነኝ እንዴት ይላል። ንጉሴ በጣም ጎበዝ ነው። ግን ያው የዘፈንን ጦስ ደግሞ እንግዲህ ይሄ ዘፈን ጦስ እንግዲህ ያው እንደዚህ ተባለ። ወደ ቴሌቪዥን እንዲሄድ ተደረገ። ንጉሴ እንግዲህ ከዚህ በፊት ታውቂዋለሽ በእድገት በህብረት ዘመቻ መሄዴ ነው ገጠር እያለ ይዘፈን ነበር። አሁን እንግዲህ 50 ዓመት የሆነው ሰው ዛሬ ወይ 60 ዓመት የሆነው መሄዴ ነው ዘመቻ መሄዴ ነው ገጠር ድንቁርናን ላጠፋ ከኢትዮጵያ ምድር አለ። ቀጠለና ደግሞ ጥሩ ድምጽ አለው። አንደኛ ደረጃ ጨርሰን ወደ ሁለተኛ ስንሄድ እሱ ያሬድ ሙዚቃ ትምህርት ቤት ገባ። እኔም ብገባ ደስ ይለኝ ነበር እና ጥሩ ድምጽ አለው ንጉሴ። ክራርም ይጫወት ነበር በኋላ። ከዛ አይዞሽ ኢትዮጵያ ቁሚ ዳዴ ብለሽ በማይሰበረው በደርጉ መቋሚያሽ እንዲህ ያለ በኋላ ደግሞ ያው ቅድም ያነሳነው የወሎ የረሃብ ጉዳይ ደግሞ ሲነሳ ማመልከቻ ለክቡራን ኢትዮጵያውያን እዩልኝ ስሙልኝ ስቃይ በደሌን ትሁን ድንቡሎ ትሁን ቤሳ ብቻ ከችግር ህዝቤን ታንሳ ነነነነነነነ የሐረርጌ ህዝብ ተራብኝ የወሎ ህዝብ የትግራይ ህዝብ እያለ እንደዚህ እያለ ይሄንን ዜማ ይሄ እንግዲህ በራሱ ፈቃድ ነው። ብዙ ጊዜ የምልሽ እኔ ጥሩ አንባቢ ጥሩ ዜመኛም ጥሩ አንባቢ ሊሆን ይችላል ነው በዚህ ነው። ስለዚህ ይሄ ድምጹ በጣም ይታዘዛል። ፍትሐ ነገስቱን ያነበበው እንደሆነ ይሄ 80 ያህዱ መጽሐፍቱን በግዕዝ አቤት እንዴት እኔ አጠገቡ ቁጭ ብያለሁ እኔ እንደው በትንሹ ሞክራለሁ። እሱ ያነበበው እንደሆነ መመራኑ እንዴት እንደሚረኩ ሚስጥሩን መስማት ይፈልጋሉ። በግዕዝ እኮ ነው ጎበዝ ነበር በጣም። ይሄ በዚህ ጊዜ ትዝ ይለኛል ንጉሴ ቅድም እንዳለ አሁን አሜሪካ ነው በዛ ነው ያለው። እንደው ከጉብኝት ሳንወጣ ንጉሴ ናዝሬት እስረኞችን ለመጎብኘት በሄዱ ጊዜ ነበርክ? አዎ እንደውም ትዝ የሚለኝ በጠዋት ነው የሄድነው። ያለት የተወሰኑ ሚኒስትሮች ይመጡ ነበር። ለምሳሌ ዶክተር ገረመው ደበሌ አልነበሩም ከኛ ጋራ መገኘት አለባቸው ተብሎ በጉብኝቱ ግን ገብተው ይደሩ ተብሎ ትእዛዝ ተሰጥቶ እነሱ ጠዋት ነው የመጡት። እንዴት ነው የምታየው እንዴ? እሳቸውን ፊት እኮ አንዳንድ ጊዜ እኮ አስቸጋሪ ነው ያው ምንም ቢሆን እንግዲህ። ስለዚህ እነሱ መጨረሻ ላይ መተው እሳቸው ተቆጡ። እኛ እዚህ እንዲመተን እንዲህ ስናረግ እናንተ ትዝናናላችሁ እዛ ብለው ያው
ዶክተር ገረመውም ቀርበው ያው ለማስረዳት ሞከሩና እስረኞችን ሲጠይቁ በጣም ትዝ የሚለኝ ዘነበ አለማየሁ የሚባል እስረኛ በኋላ በዚህ በአሁኑ በኢህአዴግ ዘመን ፓርላማ ውስጥ ገብቶ ተቃዋሚ ሆኖ አንደበተ ርቱዕ የሆነ ጥሩ ተናጋሪ ነበር ከሀገር ወጥቷል እና እሱ እዛ ኢህአፓ ሆኖ ነው የታሰረው እና ብዙ ኢህአፓዎችም ነበሩ ይህ አይነት ነገር እንደደረሰ ትዝ ይለኛል ለስራ ነው የምትሄደው አንተ አዎ ግን ደግሞ የምታየው ሪፖርት የሚደረገው ለብቻ ነው እንደዚሁ ደግሞ በራስ አእምሮ ውስጥ የሚቀመጠው ብዙ ነገር ነው ስለዚህ ነው ይሄንን ያነሳሁብህ ልክ ነሽ ሌላም ተመሳሳይ ታሪኮች አሉ ለምሳሌ የሌሊት ጉብኝትም ነበር ሌሊት እየተዘዋወሩ ከተማውን ማን ነው የሚጎበኘው ሊቀመንበር መንግስቱ አዎ ሌሊት እና ጋዜጠኛም ይጠራል ታዲያስ እኔ እኮ የነበርኩትን ነው የምነግርሽ ያን ጊዜ እንግዲህ ስራ ፈት በዛ በረንዳ ዳሪ በዛ አኗኗራቸውስ በምን ሁኔታ ነው ተብሎ መርካቶ በብዛት በሚገኙበት አካባቢ እነሱ በሚያድሩበት በየቤተክርስቲያኑ ጥቅ ጊዮርጊስ ፓውዛ መብራት ተይዞ ሌሊት 8 ሰዓት 7 ሰዓት ወጣቶቹ አንዳንድ ሽማግሌዎችም አሉ ሴቶችም አሉ ወንዶችም ሌሊት ያንን ጎብኝተው እንግዲህ የታሰበ ነገር ነበር ይመስለኛል ከዛ በኋላ እነዛን ተይዘው እንዲሰበሰቡ ተደርጎ ጃን ሜዳ ተሰብስበው እዛ ስልጠና ተሰጥቷቸው ወደ የመንግስት እርሻው ለስራ ተመድበው እንደገቡና ዛሬ ተላልቅ የሆኑ ሰዎች አሉ በዛና እንግዲህ የነበረውን ሁኔታ ለማየት ሲባል ነው ይሄ የተደረገው የሌሊቱ እንደዚህ የጉብኝት ጉዞ እንደዚህ እንደነበረ አዲስ አበባ ከተማ ውስጥ በጣም ትዝ ይለኛል አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው የማዛና ያንጋፋው ጋዜጠኛ የንጉስ ያክሊሉ ጨዋታ ለዛሬ ተዘጋጀው እዚህ ላይ ይደመደማል ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ እኔ አለቃዬን አቶ እንደሶን አለሙን የፕሮግራም ክፍል ኃላፊ ነው ካስትሮ ቀሩ ይተበቁ አልመጡም ለምን ኤርፖርት ሄደን ከዛ ላይቭ በስልክኔ ለሬዲዮ አድማጮችም እዚህ አብዮት አደባባይ ላለው ህዝብ ያለውን ሁኔታ እንገልጽም ብዬው ሄድን ኤርፖርት እና አንድ ቢሮ ጠየቅንና ቦሌ ተሰጠን ያው ስልክዬ እንግዲህ ካስትሮን እየጠበቅን ነው እናንተም እዛ ነው ያላችሁት በዓሉ እጅግ በደመቀ ሁኔታ ትርኢቱ እንደሚቀርብ ተስፋ እናደርጋለን ካስትሮ ግን አልመጡም ምን እላለሁ ከዛ ወደ ዋናው ጣቢያ ይገናኛል አሁን አቶ እንደሰን ስልችት ብሎታል እንደኔ በቃ ጊዜው ረዘመ ካስትሮ ቀሩ ንጉሴ አለኝ አቤት ዝናቡም መጣ ካስትሮም ቀረ